dobrodošli, bienvenue, ben arrivati. በጣም ነው ደስ የሚለው ያስናቀች ለስተራ በጣም ደስ ይላል። በጣም ነገር ትልቅ እይታ ነው። አንድ ትልቅ 3-4 ጄኔሬሽንን የሚያገናኝ ነገር መስማት በጣም ደስ የሚል ማን ነው። በማለት የእሁድ ዕለት ጋዜጣ ሲወጣ ተጽፎ ነበር ስለዛ ኤግዚቢሽን እና በጣም የተጻፈው ግን እንዴት ቆንጆ እንደነበረ ነው። እሁድ ባይኖር ኖሮ ስራም አይኬድም ነበር። ጤና ይስጥልን ውድ ተመልካቾቻችን እንደምን ሰንብታችኋል? መነጽር ፖድካስት ተጀምሯል። እንደተለመደው በመነጽር ፖድካስታችን የተለያዩ የጥበብ ባለሙያዎች ማለትም የኪነ ጥበብ፣ ስነ ጥበብ፣ ዕደ ጥበብና የኪነ ህንፃ ባለሙያዎችን እየጋበዝን በእነሱ መነጽር የተሻለችን ዓለም እንዴት አድርገን መፍጠር እንችላለን የሚለውን አብረን እንወያያለን። አብራችሁን ቆዩ። የዛሬው የጥበብ እንግዲህ ጥበቦች ናቸው። የተለያዩ ጥበቦችን ነው ዛሬ ጋበዝኩት። የፎቶግራፍ፣ የስዕል አውደ ርዕይ አቀናባሪ፣ ጸሐፊ፣ የምግብ ባለሙያ እነዚህን ሁሉ ሙያዎችን አባስታ፣ ነድፋ፣ ፈትላ፣ ሸምና አንድ ላይ የያዘች እንግዳ ነው ዛሬ ጋበዝኩት። ቆንጂት ስዩም ትባላለች። ቆንጂት እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። አመሰግናለሁ። ይገልጻል ይሄ ሐሳቤ መባዘቱ መፈተሉ? አዎ ይገልጻል። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። አመሰግናለሁ። ይሄ የመነጽር ፖድካስት ነው። እንግዲህ ዋና ዓላማው ጥበብ ላለመሻሻል በጥበባውያን አይን ሲታይ ምንድነው የሚመስለው፣ እንዴትስ መሻሻል ማሳደግ የምንችልበትን ነገር የምንወያይበትና እንደው ባንቺ መነጽር እንዴት ይመስላል የሚለውን ብሎም ደግሞ ዓለም ብቻ አይደለም ሀገርም፣ መንደርም፣ ቤተሰብም እኔና አንቺም እንዴት አድርገን ነው ጥበብ ሊያሻሽልን የሚችለውን ነገሮችን የምንወያይበት ፕሮግራም ስለሆነ በድጋሚ እንኳን ደህና መጣሽ እላለሁ። እንደው ፕሮግራማችንን ለመጀመር አንዱ ሙያሽ ተርጓሚ ነሽና እንደው ፕሮግራማችንን ለመጀመር እንደው እንዳየነው ያንቺን የትርጉም ችሎታሽን በ5 ቋንቋ አንደበተ ርቱዕ ሆነሽ አይተናል። በአማርኛ፣ በእንግሊዝኛ፣ በጣሊያንኛ፣ በፈረንሳይኛ እና በክሮሺያኛ ጥሩ ቋንቋ ችሎታሽ በጣም ጥሩ ነውና እስቲ እንደው ለተመልካቾቻችን ያንቺንም ችሎታ ለማየት እንኳን ወደ መነጽር ፖድካስት በሰላም መጣችሁ ብትይልን። ዌልካም ቱ መነጽር ፖድካስት፣ ዶብሮዶሽሊ፣ bienvenue, ben arrivati። እና ዋናው ቋንቋችን አማርኛስ? እንኳን ለዚህ ፕሮግራም በደህና መጣችሁ። በጣም ነው የምናመሰግነው። ታንክ ዩ ቬሪ ማች፣ ሜርሲ ቦኮ፣ ግራሲያስ። እንግዲህ እኛም ደግሞ የመልሱትና ውድ ተመልካቾቻችን እንግዲህ በጣሊያንም፣ በፈረንሳይም፣ በክሮሺያም እንዲሁም በመላ ዓለም የእንግሊዝኛ ቋንቋ የምትናገሩ ተመልካቾቻችን እንግዲህ መነጽር ፖድካስት ተጀምሯል። እንቀጥላለን ማለት ነው። አብራችሁን ቆዩ። አብራችሁን ስትቆዩ ደግሞ እንግዲህ ተደራሽነቱ ለሁሉም እንዲዳረስ ሰብስክራይብ፣ ላይክ፣ ሼር በማድረግ ለተደራሾቻችን በሙሉ እንደምታቀርቡ ተስፋ እናደርጋለን። ወደ ፕሮግራማችን እንመለሳለን። ቆንጂት፣ የመጀመሪያውን ሀሳብ ለውይይት ማንሳት የፈለኩት እንግዲህ ብዙ ጊዜ ፕሮግራም ሲጀመር ያንቺን የህይወት ታሪክ ማን ነበረች ቆንጂት ብሎ ተመልካችም ማወቅ ይፈልጋል። እኔ ግን ማየት የፈለኩት ባንቺ ውስጥ ብዙ ጊዜ ቆንጂት ሲባል አስኒ ጋለሪ አብሮ አለ። አስኒ ጋለሪ ደግሞ ማን ነው ሲባል ደግሞ ከስሙም ስንነሳ ይመስለኛል የእናትሽ ስም ነው፣ ወይዘሮ አስናቀች ይመስለኛል። እና እንግዲህ እሳቸውን አሰበሽ ነውና ያንን አስኒ ጋለሪንም የከፈትሽው። እኛ ደግሞ እሳቸውን ደግሞ በፕሮግራማችንም ብናነሳቸው ብለን ወደድንና የእሳቸውን ታሪክ እንድናቅ ወደድን። በእሳቸው ታሪክ ውስጥ አንቺን እናያለን፣ በእሳቸው ታሪክ ውስጥ ደግሞ አያትሽን እናያለን። ስለዚህ በአንድ ጊዜ 3 ጄኔሬሽኖችን ልናይ እንችላለንና እትዬ አስናቀች ማን ነበረች?
በጣም ደስ ይላል። በዚህ መጀመሪያ በዛው መዘከር ስለሆነ እናቴ አስናቀች ገብሬ ትባላለች ወይ ትባል ነበረ። እኔን የወለደችኝ በጣም ወጣት ሆና ነው በ18 ዓመቷ። ከዛ 2 ወንድሞች አሉኝ። እነሱንም እስከ 21 ዓመቷ ሶስታችንን ወልዳለች ማለት ነው። በዘመኑ በ60ዎቹ ጎበዝ ቆንጆ የምትባል እና ድሮ ሴንትራል ፋርማሲ ትሰራ ነበረ። ሴንትራል ፋርማሲ ማለት ብሔራዊ ቲያትር ጋር ነበረ። እዛ ትሰራ ነበረ። ሶስታችን አሳድጋናለች። ጥበብ ውስጥም ነበረች። በጣም የቤት ስራ ውስጥ በጣም ባለሙያ ነበረች። በሙያ የታወቀች ነበረች። ከዛም ውጭ የጥልፍም ሆነ የዳንቴልም ሆነ የሹራብ ስራ አዘውትራ የምትሰራ ነበረች። ተጫዋች፣ ተወዳጅ ነበረች እናታችን። ከዛ ግን ህመም ነበረባት። ብዙ አመት የተሻላትም የተመለሰም እንዲሁ እያለ ቆይቶ በ40 ዓመቷ ነው ያረፈችው። ብዙ አመታት አልፈዋል። አሁን እሷን ለመዘከር ነበረ አስኒ ጋለሪ ብዬ ከፈትኩት። ጓደኞቿ ሲጠሯት አስኒ ነበር የሚሏት እና ስሟ እንዳይረሳ እውነትም ደግሞ አለ እስካሁን ድረስ ስሟ። በዚህ ምክንያት ምናልባት ከሳቸው አንቺ የወረስሽው ነገር ምንድን ነው? አሁን ላለሽበት መቼም ብዙ ነገር በአባትሽም ሊመጣ ይችላል አንድ እንትኖች፣ ግን ከእናትሽ የወረስሽው ምንድን ነው? ህይወትን መውደድ፣ መኖር፣ ጥሩ ማድረግ። ስትመርቀን የሰው መውደድ ይስጣችሁ ትለን ነበር። ስራ መስራት። ከዛ ደግሞ ይመስለኛል ይሄ የጥበቡ ነገር እሷ ቢታወቅና እድሉ ቢኖራት ምናልባት የምትገፋበት ነገር ይመስለኛል አሁን ሳስበውና እኔ የወረስኩት ነገር እኔም ራሴ ደግሞ ሳላውቀው እድሜ ተለቅ ካለ በኋላ ነው ወደ ጥበቡ የሚሄድኩት። በፊት ቋንቋ ላይ ብቻ ነበርኩኝና ያ ሁሉ ከሷ የመጣ ይመስለኛል። ምግብ መስራት መውደዱም ሆነ ቤት ማሰማመሩም ሆነ ውጭ መውጣቱም ሙዚቃ ማዳመጡም ጨዋታ መውደዱም በቃ ላለኝ እኔ ለመሆኔ እሷ በጣም አስተዋጽኦ አላት ብዬ ነው የማስበው። አማራጭም ያለ አይመስለኝም። እውነት ነው። ስለዚህ አሁን አንዳንዴ ስናወራም ከአያቴም የወረስኩት ነገር አለ የምትይው ነገር ነበርሽ። ምናልባት ሁለቱን መካከል ላይ ነበረች እትዬ አስናቀች ብለሽ ታስቢያለሽ? በጣም ነው ደስ የሚለው እትዬ አስናቀች ብለሽ ስትጠራ በጣም ደስ ይላል። በጣም አዎ፣ ምክንያቱም አያቴም ማሳድጋኛለች እኔን ልጅም ሆኜ ከዛም በኋላ ደግሞ እድለኛ ሆኜ ውጭ ሄጄም ስመለስ በህይወት ስለነበረች ከእሷ ጋር ብዙ ቆይቻለሁኝ። ግን ልጅ ሆኜ እነዚህ ሙያዎቹንም እሷም ማስተምራኛለች። እኛ ቤት በቃ ሁሉም የሚያደርገው ነገር ስለነበረ መፍተልም እንትንም ይሄ ኪሮሼ ዳንቴሉ እንዳልኩህ አስተምራኛለች። ከዛ ያው እንግዲህ ስነ ምግባር እሱን ከየት ነው ያመጣሽው ብባል ከአያቴም ከእናቴም የመጣ ነው እና አያቴ ግን እድሜዋ ገፍቶ ጦሪያት ነው ከዚህ ዓለም የችና ልጅም ሆኜ በኋላም ደግሞ እንዳዋቂ ብዙ ነገር ከሷ ማየው እማራለሁ አያለሁ ሳትል ያው በውስጥ የሚቀሩ ነገሮች አሉ። ከዛ እነሱ ከሄዱ በኋላ ግን አንዳንድ ነገር ስታደርግ ልብ ትላለህ። ከየት እንደመጣም የምትረዳው ጊዜ አለ። በዛ መልክ ነው። አሁን ምናልባት ሂደት አሁን 3 ጄኔሬሽን ወደ ኋላ አየን፣ ወደዚህኛው ተሻግሯል ብለሽ ወደ ልጆችሽ? እንግዲህ አንድ ወንድ አንድ ሴት ነው ያሉኝ። ሴቷም ልጅ ሴቷ ውስጥ ነው እኔ እናቴን የማየው። እኔ ውስጥ አይደለም። እናቴን ግን በጣም የማየው ልጅ ውስጥ ነው። አዎ ምንም እንኳን ባይተዋወቁም ባይገናኙም እንደሱ አይነት ስሜት በጣም አለኝ። የሚገርም ነው። ትልቅ እይታ ነው።
አንድ ትልቅ 3-4 ጄኔሬሽንን የሚያገናኝ ነገር መስማት በጣም ደስ የሚል ነውና ታንኪ ዩ በጣም ስለቲ ያስናቀችም ስለምትወጁም ደስ ብሎኛል። ወደ እንትኑ እንመለስና ወደ የትርጉም ስራዎች ሲሆን እንግዲህ ወደ 5 ቋንቋዎች አሉና እንደው ማለት አንድ ጨምሪ ብትባይ ሌላ ዓለምን ከማንኛውም ሰው ጋር ለመግባባት አንድ ቋንቋ ወይ ጨምሪ ብትባል ወይስ ካልሆነ ምናልባት አርቱ ራሱ የዓለም ቋንቋ ነውና አርቱ ራሱ ያገናኘው ያለሽ ወይንስ አንድ ቋንቋ ቢፈጠር ለምሳሌ ሰው ልጅ በሙሉ የሚግባባበት እንዳልቀደም አርቱም አንዱ የሚያግባባው ነገር ነው። ግን አንድ ቋንቋውን 5 ይችላል። ግን አንዱን ሰው አንዱ ቢችለው ከማንም ሰው ጋር መግባባት እሱን ነገር እንዴት ታየዋለሽ? በእኔ አስተያየት ኤስፔራንቶ የሚባል ቋንቋ አለ እና ድሮ ተምሬው ነበረ። ለምን ሀሳቡ የፈጠረው ሰው ሀሳቡ የዓለም ቋንቋ እንዲሆን ነው እና ከተለያዩ ቋንቋዎች ተቀላቅሎ የመጣ ነበረ እና ተምሬው ነበር። ግን አሁን አላስታውሰውም ተጠቅሜበት ስለማላቅ። ኤስፔራንቶ የሚችሉ ሰዎች ደግሞ ማንም ኤስፔራንቶ የሚያውቃ በማንኛውም ጊዜ የትም ሀገር መሄድና መቀላቀል የሚቻልበትና እንትኑን በጣም ወድጀው ነበረ። እሱ ነው እንደገና ብማረውም ደስ ይለኛል። ምን እያደረጉ እንደሆነም እንዴት እንደሆነም በዚህ ዓለም ላይ ባውቀው ደስ ይለኛል። ሌላ ግን ያው በዓለም አቀፍ ደረጃ እንግሊዝኛ ከተናገርን ብዙ በሮች ክፍት ናቸው። ፈረንሳይኛ ከተናገርን ብዙ በር ክፍት ናቸው። ስለዚህ ያም ይጠቅመኝ ነገር አለ። ጣሊያንኛውን ደግሞ ጣሊያን ዩኒቨርሲቲ ስለተማርኩኝ እሱ የተገደበ ነው። ግን ቢሆንም ያንን ማወቅ ስፓኒሽ ወይ ፈረንሳይኛ ይሄ ላቲን ቋንቋዎችን ትንሽ ለመረዳት ይጠቅማል። ግን አሁን ቋንቋ ተማሪ እና መማር የምፈልጋቸው ቢሆኑ እዚሁ ሀገራችን ቋንቋዎች ናቸው። በአማርኛ ብቻ ስለተገደብን በተለይ ደግሞ አዲስ አበባ ተወልደን ያደግን የሚያመልጡ ነገሮች ብዙ አሉ እና ቢሰጥ ቋንቋ ቢሰጥ መማር የምፈልጋቸው እንደ ትግርኛ፣ ኦሮምኛ፣ ጉራግኛ እና ሌላም ያገኘሁትን የመማር ፍላጎት አለኝ። ግን ያው እንዳልኩት የበለጠውን አንቺ ጥበቡ ጋር ስላለሽ ጥበቡ ደግሞ ቅድም እንዳልኩት ጥበብ ቋንቋ ነው። የዓለም ቋንቋም ስለሆነ ኮንሶም ብትሄጂ ታች ዙሉ ጋር ብትሄጂም ሳውዝ አፍሪካ ሌላም ጋር ብትሄጂ በአንድ ነገር መግባባት የምትችው ነገር ነውና ትልቁ ይመስለኛል ጥበቡ ያን ሁሉንም የዓለምን ሕዝብ ሞር ያገናኛልና ያው ያን እንዳልሽው ቅድም ኤስፔራንቶንም ቢሆን ባይታወቅም ግን ስቲል አሁንም ያለሽበት የሙያ ደረጃም ያንን ነው ሞር የሚፈቅደው ማለት ነው። ስለዚህ ጥሩ ነው ማለት ነው። አርትም ራሱ የዓለም ቋንቋ ነው የሚለው ሞር እንትን ለማለት ነው። ባይዘዌ ኤስፔራንቶም የሚናገሩ አንዳንድ ሰዎች እዚህ የምናውቃቸው አሉ። ምናልባት ታስተዋውቀኛለህ እንግዲህ። በጣም ጥሩ። ወደ እንትኑ እንምጣና ወደ አስኒ ጋለሪ ስንመጣ አስኒ ጋለሪ ሲነሳ ቆንጂት ትነሳለች። ቆንጂት ትነሳ ደግሞ አስኒ ጋለሪ ይነሳል እና ለእኔ አስኒ ጋለሪ ከጋለሪም በላይ ነበር። የኔ እይታ ነበር ማለት የስዕል ኤግዚቢሽን ብቻ አልነበረም። ኦልሞስት የጥበብ ጋለሪ ነበር የነበረው እና ሁሉም ነገሮች የነበሩበት እና እንግዲህ ይመስለኛል አሁን ስንት ዓመት ያህል ነው የነበረው ማለት ነው? 28 ዓመት ይሆናል ከተጀመረ 28 ጠቅላላ የሰራ ወደ 21-22 ዓመት ይሆናል እና በዚህ ጊዜ ውስጥ እንግዲህ ብቻ ብዙ ሰክሰስ ስቶሪዎች ይኖሩታልና ቻሌንጆች እንዳሉ ነው። እሱን እንተውና እንደ ሰክሰስ ስቶሪዎችን ብናይና እስቲ በዛውም አስኒ ጋለሪ ምን እንደነበረ ሞር አብረሽ ብትነግሪኝ። መጀመሪያ ጋለሪ ስላልከው ነገር ከጋለሪም በላይና ጥበብ የሚለውን ያልከውን ስጀምረው እንደ ጎጃም በረንዳ፣ ጨው በረንዳ ምናምን እንደሚባለው ማር በረንዳ የጥበብ በረንዳ ነበር ያልኩት እና ያገኘሁትን ቤት የድሮ ቤት ነበረ እና አስተካክየው ስለነበርና ትልቅ በረንዳ ነበር። አንዳንድ ሰዎች ለምን ሰገነት አትይም ለምን ይሉ ነበር። ግን ሲጀመር የመጀመሪያው ኤግዚቢሽን
በፈረንጆች ኤፕሪል 97 ነው እና የጥበበ ተርፋ ነበረ እና የዛን ጊዜ አስኒ ጥበብ በረንዳ ነበር ስሙ ራሱ። ኋላ ግን እየቆየ ሰዓሊዎቹ ከውጭም የመጡት እዚህም ያሉት በሚያሳዩበት ጊዜ በተለይ በጣም ትዝ የሚለኝ ነፍሱን ይማረውና ዮሐንስ ገዳሙ አንቺ ልጅ እንደዚህ መቀጠል አትችይም እና እሱ ኤግዚቢሽን ነበረውና የታሳየን ልንል ነው የምን በረንዳ ነው እና ከእንትኑም ጋር መሄድ አለብሽ ስለዚህ አስኒ ጋለሪ ይባል ጥሩ ነው አለኝ። እኔ ግን ያው ጋለሪ መጀመሪያ ማለት ያልፈለኩበት ደንበኛ ይሄ የጋለሪውን አስቤ የጀመርኩት ነገር ስለሌለ ነው። ከጋለሪም በላይ ስለነበረ የሚደረጉት ነገሮችም ሁሉም አንዱ ክፍሉ ሆኖ እንደዛ ሁሉን ነገር ያካተተ ስለነበረ በዛ ስም አስቤው ነበር። በኋላ ግን ያው አስኒ ጋለሪ ተባለ። እያደገ የመጣ ነው ሲጀምሪውም ኦልሞስት ለእንደዛ አይነት ሀሳቤ ስለነበረ ነው። በአብዛኛው ወይ ስዕል እና በስዕል ኤግዚቢሽን ነበላ እያደገ መጥቶ ሁሉንም እውነት ለመናገር እኔ እንደዚህ አይነት ነገር ከፍታለሁ ብዬም አላሰብኩም፣ ታስቦበትም አይደለም። የቤቱ ጉዳይ ነበረ። የድሮ ቤቶች ደስ ይሉኛል። እዛ ሰፈር በአጋጣሚ እንሄድ ነበረ እና ያንን ቤት አንዴ አይቸው ነበር እና ሌላ ጊዜ ሲሄድ ጎረቤቶቻቸው ግንብ ፈርሶ እየተሰራ ስለነበር ምን እያደረጉ ነው ምናምን ስል ለስዕል ምንድነው ለሰርግ ሊያከራዩት የሰርግ ቤት ሊያደርጉት ነው ሲባል ኧረ እባካችሁ ይሄማ ይበላሻል ንገሯቸው ብዬ ነበረ። ከዛ እነዛ ጎረቤቶች ሌላ ቀን ደወሉልኝና ማናት ፈልጋታለሁ ላነጋግራት ብለዋል አሉ ባለቤትየው አሉኝ። ይሄ አሁን የምትኝ የፈረንሳይ ያለው ነው? አፈ ንጉሥ ጥላሁን ቤት። ከዛ ሄድኩኝ እና ወይዘሮ አቦዙ ይባላሉ የአፈ ንጉሱ ልጅ ባለቤት ናቸው። እና አይ እኔ ሰርግ ያሉት ሰፈር ዘመዴ የዘመዴ ልጅ ስታገባ ለዛ ብዬ ነው እንጂ ላከራየው ነው ብለው አሉ። እሺ እንግዲያው እንደዚህ የሚወዱ ሰዎች አውቃለሁኝ እነግራቸዋለሁ አልኳቸው። ከዛ ሌላ ጊዜ የሆኑ ባልና ሚስት ፈረንሳዮች ልጆች ያሏቸው አውቅ ነበረ። ይዣቸው ሄድኩኝ የድሮ ቤት ስለሚፈልጉ። ከዛ አዩትና አይመችም ለህፃናት አሉ እና ከዛ እኔም ተውኩት ነገሩን። በኋላ እሳቸው አስደወሉ እና ፈልግሻለሁ ብሎኝ ሄድኩኝ። ሲሄድ እኔ አንቺ ነሽ እንድትከራይ የምፈልገው አሉ። እኔ ከነሱ ጋር ሄድኩ ጊዜ ቤቱን ሳየው የድሮ ዕቃ ምናምን ያፈ ንጉሱ ታች የተቀመጠ የተዘጋበትና እኔ በሆን እንዲያደርገው ነበር ምናምን ብያቸዋለሁ። ከዛ ልቤ ነግረኛል አሉ። ልቤ ነግሮኛል አንቺ ነሽ ልጅ ነው የምትሆኚኝ ተከራዩ አሉ። ከዛ እኔ አንደኛ ነገር አልችለውም ዋጋውንም፣ ሁለተኛ ደግሞ ምን አደርገዋለሁ እኔ ተርጓሚ ነኝ። ትንሽ ቢሮ ናት እንኳን ቢኖረኝ ብያቸው። ከዛ ግድ የለሽም አስቢበታል። ከዛ ይሄ ነገር እንዴት ነው ብዬ አሰብኩ። ማለት እዛ አስቢበት ሲሉሽ ተከራዩ ይሆንሻል? እኔና አንቺ እንዴ መቼ ነበረኝ ሲጀመር ሀሳብ እሳቸው ለማከራየት በሚል ነው ወይስ እንደው ከአንቺ ከንግግርሽ ወይ ከውስጥሽ ያለው ስሜት? እኔ በቃ እንደዚሁ ውስጤ ነገረኛል። እኔና አንቺ እናትና ልጅ እንሆናለን። ቤቱን ፈረንጆችም ይፈልጉታል፣ ለትምህርት ቤት ይፈልጋል። 11 ክፍል ያለው 2 ፎቅ 3000 ካሬ ሜትር ቤት ነው። እኔ ግን አንቺ ብትሆኚ አሉ። ከዛ ይሄ ነገር ብዬ አሰብኩትና የድሮ ቤት በጣም ወዳለሁ ግን ምን አደርገዋለሁ። ከዛ በጣም ሰፊ ነበረ። በጣም 11 ክፍል ላይ 5 ነው። 5 የሆነበት አንደኛው ትልቁ ሳሎን ስለሆነ ነው፣ አዳራሽ ነገር ነው። ታች ደግሞ 6 አለው እና ብዙ በሮች አሉት። በሩ አንድ ክፍል 2 በር ምናምን ሊኖረውም ይችላል። እና ክረምት ነበረ። ይሄ ነገር እንዴት ነው ወደ እኔ ጋር የመጣው ብዬ አሰብኩኝ። ከዛ ተመለስኩና ግን ካልቻልኩት ኪራዩን ለማጣጣት ሌላ ሰው ማከራየት እችላለሁ አልኳቸው። አንቺ ሰጁ እንጂ ግድ የለም አሉ። ከዛ በቃ ተዋዋልና በትንሽ ዋጋ በዘመኑ አከራዩኝና ውጭ ሀገር ነበር የሚኖሩት ስዊድን። ተመልሰው ሄዱ እና እኔ ምን እንደማደርገውም ተርጓሚ ነኝ በቃ። ከዛ ክረምት ስለነበረ ወደ ውጭ ሄጄ ነበር። እዛ ሆኜ ሳስበው ከተማ ውስጥ የሚጎለን ነገር ምንድን ነው? እኔ በቃ ሁሉ ጊዜ ቢኖር የምለው ነገር ምንድን ነው እያልኩኝ ማሰብ ጀመርኩኝና
ያኔ ኤግዚቢሽን የሚታዩት አሊያንስ ጣሊያን ወይ ጎተ ኢንስቲትዩት ወይ ራሽን ካልቸራል ኢንስቲትዩት እንደዚህ ነበር እና በቃ እና ደግሞ እነ ሴንት ጆርጅ ጋለሪ ምናምን አሉ። ግን ሰዓሊው ራሱ የሚፈልገውን ሰርቶ የሚታይበት ቦታ ቢሆን ስዕል ከሆነ ስዕል ነው። ስዕል ከሆነ የሚያቀርቡ ስዕልን ብቻ ነው ዲስፕሌይ የሚያደርጉት ማለት ነው። የት እነ ጎቴም አጫጭር ኤግዚቢሽኖች አሏቸው እና ግን አይቆዩም። እና ደግሞ ብዙ ጊዜ እኔ እንጃ የስነ ጥበብ ውጤቶችን ሳያቸው ለውጭ ሀገር ዜጎች ለዚህ ለኤክስፓት ኮሚኒቲ እንደዚህ አይነት ሀሳቦች ደመራው ምኑ እንደዚህ አይነት ነገር ነበርና እንደዚህ አይነት ቦታ ቢኖረንና እንደ ኤግዚቢሽን ብዙ ቢቆይ የሚል እና በተለይ ደግሞ የሀገራችን ሰው በተለይ ብዙ ቢመጡና ቢያዩት። ለምን ብዙ ጊዜ እነዚህ አይነት ቦታ አምባሳደሮች የውጭ ሀገር ዜጎች እንደዚህ ናቸው እና ፈረንጆች እንበል ከዛ በኋላ ነው ብዙ አይሄድም ነበርና በቃ ሞክሬው ካቃተኝ ያቅተኛል። ለመክፈል ደግሞ ተርጓሚ ስለሆንኩኝ በትርጉሙ ብር ማጣጣት እችላለሁ ብዬ እንደዚህ ነው የጀመርኩት። ከዛ አንድ ስል ሁለት ስል እየወደድኩት ራሴም እያጠናሁት ምን እያልኩኝ በራሱ ነው እንጂ እኔ አውቄው የገባሁበት አይደለም። በኋላ ነው ወደ ግንፍሌ ወይም ሺሰማኒ እሱ በኋላ ነው የመጣው። ዛሬ ጊዜ ቆይሽ ማለት ነው። አፈንጉሱ እኔ ይመስለኛል ሁሉ ነገር ይሄ ስነ ጥበብና የኔ ራሴ መንፈስ ነገር ከአፈንጉሱ ቤት ጋር የተያያዘ ነው። ምክንያቱም መጀመሪያ 11 አመት ነው ከዛ መልቀቅ ነበረብኝ እና ለቅቄ ደግሞ ፈረንሳይ ፓርክ ውስጥ የደጃዝማች ዘውዴ ቤት ያለበት ውስጥ ደግሞ ከቀበሌ ተከራይቸው እዛም ነበርኩኝ። እዛው ቅርብ ለቅርብ ናቸው። ከዛ ስወጣ እዛ ነበርኩኝ። ግን ስራውም አይነቱም ይለያል። እዛ አብዛኛውን ከሰዓሊዎች ጋር የማደራጀት ስራ ነበረ። ከዛ ደግሞ እዚህ ግንፍሌው ጋር ከመግባቴ በፊት እዛው ሰፈር ያለው ኮንዶሚኒየም ውስጥ ፕሮግራሞች ቀርጬ ከህፃናቱ ጋር እዛ ሰራ ነበር። ግን በኋላ ደግሞ ግንፍሌ ያለው እንደገና ቤቱ ይከራያል ተብሎ እንደገና ሄጄ ተከራይቼው ሌላ 7 አመት ቆይቼበታለሁ። ስለዚህ 11 እና 7 18 አመት ደግሞ ልጆችም ተወልደው መጀመሪያ ላይ ያደጉት እዛው ነው እና አሁንም ቢሆን ቤቱን ወደዋለሁ። አሁንም ቤቱ አሁን የፊልም ፕሮዳክሽን የሚሰራ ሰው ተከራይተውታል አሉ። ደስ ብሎኛል ደግሞ ለስነ ጥበብ ስለሆነ ደግሞ ውስጥሽ አምጪ ይልሻል። እንግዲህ መሄድሽ አይቀርም ተመልሰሽ ወደ ዘመን እስቲ እንግዲህ አላውቅም፣ ግን ደስ የሚል ቦታ ነው። በጣም ደስ ይላል። እንደው ስለ ኪዩሬቲንግ እስቲ እናውራ። ማለት ምንድነው ስዕል አውደ ርዕይን ማቀነባበር ራሱ የሚለው ራሱ ይቻላል አርት ነው እና ብዙ ሰው ያን ያለ እውቀቱ የለውም እና እንደው ዝም ብሎ ማዘጋጀት ማስተባበር ብቻ አይመስለኝም። ከዛ በላይ ጠለቅ ያለ እውቀት ነው የሚመስለኝና እንደው እሱን ብታስረጅን። ኪዩሬቲንግ ራሱ የሚለው እንትን ብቻ አይመስለኝም። አይ ስዕል አሰባስበህ ሳሊ ጠርተህ ስላሰባስበህ ስለሰቀልከው አይደለም። ብዙ ስራ ይጠይቃል። መጀመሪያ ጥናትም ጭምር ይጠይቃል። ከዛ ደግሞ ምንድነው ማሳየት የምትወደው? በጣም ለኔ በጣም የግል ነገር ነበረ። የምፈልገውን ይጠቅማል ብዬ የማስበውን መጀመሪያ ራሴ ወደድኩትን ላደርገው እችላለሁኝና አሁን ለምሳሌ ከድሮ ኤግዚቢሽኖቹ አንዱን ብጠቅስልህ ስቅለት ላይ የተሰራው ነበረ እና ያንን ለመስራት 1-2 አመት ፈጅቶብኛል። ለምን ሰዓሊዎች ጋር ስቱዲዮ በሚሄድበት ጊዜ እንደዚህ የማየው ነገር በየቤቱ አንድ ስዕል መቼም ስቅለት የሰራ አይጠፋም። አንድ የተሰራ እና ያንን ስመዘግብ መምስል ቆይቼ መጨረሻ ላይ ግን ወደ ኤግዚቢሽን ለመቀየር ስቅለት ምንድነው፣ እንዴት ነው የሚሰራው፣ ማንንም ደግሞ በማያስቀይም መንገድ፣ ምክንያቱም ስቅለትና ሃይማኖት የሚነካ ነገር ነው፣ ማን የሰራው። ከዛ ደግሞ ባጀቱን ማሰብ አለ፣ መክፈቻውን ማሰብ አለ፣ ስንት ጊዜ ነው የሚቆየው፣ መብራቱ ቤት በኩል ነው፣
እንዴት አድርገህ ነው አቀናብረህ የከሌን ስራ ከዚህ ጋር የሚያደርገው ምሳሌ ለሰጠ ፈልጌ ነው። እና ከአፈወርቅ ተክሌ አንስቶ እስከ ወጣት እነ እሸቱ ጥሩነህም ነበሩበት፣ እነ በኃይሉ ዳንኤል ታዬ እንደዚህ ብሎ ደስታ ሀጎስ ምናምን ብሎ ሄድና ያኔ እነ ፋናዬ ተስፋዬ ናቸው ወጣቶቹ እዛ ድረስ ያሳተፈ ትልቅ ኤግዚቢሽን ነበረ። እና በአይነቱም እንትንም ምንድነው በሸራ ላይ ስራዎች ነበሩ። ግን የበቀለ መኮንን አሁን ዋሻ ነገር ነበረው ቤቱ። እዛ ውስጥ ደግሞ ይሄ ኢንስታሌሽን የሚባለውን ነገር የሰራበት ነው። እና የተለያዩ ናቸው። እና እነሱም ሲሰሩት ስቅለትን ልስራ ብለው ሁሉም አይደሉም የሰሩት። እኔ በእኔ እይታ ስለነበረም ሊሆን ይችላል። ወይም አብስትራክት የሚሰሩት እንደ ዮሐንስ ገዳሙ እንደዛ ሊሆን ይችላል። ለምሳሌ የዳንኤል ታዬ አንዱ ስራ ለእናቱ ለቤተክርስቲያን ለልደታ ቤተክርስቲያን እንዲሰራ ጠይቀውት ሰርቶ የነበረውን ከዛ ከቤተክርስቲያን ይዘን መጥተን ልክ በእንትን በክብር ምናምን ያደረግነው ነበረ። ሌላው ስራ ግን ለምሳሌ በኃይሉን ከወሰድክ በስቅለት ቅርጽ ሰውነት ሰርቶ ግን ከዛ ቴምብር ነው የለጠፈባቸውና እነ ማልከም ኤክስ እነ ማልበልህ አሉ የተባሉ በፖለቲካ ውስጥ የነበሩትን በሙሉ የሀገራችንንም ጨምሮ ኔኬት እንዳገኛቸው አላቅም፣ ግን በሙሉ በቴምብር ነው ያደረጋቸው። ደስታ ሀጎስ ደግሞ ጣቷን እያደማች በኢትዮጵያዊ እናት ምስል የኢየሱስ ክርስቶስን ስቅለት ሰርታ እንደገና እናትየዋ ደረቷን ስትመታና ስትቧጥጥ በደም በራሷ ደም የሰራችው ነው። እና የአፈወርቅ ተክሌ ደግሞ አሁን የምናውቀው ኤሎሄ የሚባለውን የገብረ ክርስቶስ ደስታን ነው በትን የምናውቀው። የአፈወርቅ ተክሌ ደግሞ በጣም አብስትራክት የሆነ ከገብረ ክርስቶስ ደስታ ስራ 10 ዓመት በፊት የተሰራ ማለት ነው። እና ብሔራዊ ሙዚየም ነበር ያለው እና እዛ አስፈቅደን ከዛ ትንሽ ችግርም ነበር። በኋላ እሳቸውም ነፍሳቸውን ይማረውና እሳቸውም መጥተው አግዘውኝ ወስደን ኤግዚቢሽን ያደረግንበት ነውና እዛ ውስጥ 6 ክፍል ስለነበረ እስከናዋሻው እሱን አድርገን የተጠቀምንበት ነውና ቢቻል ደግሞ ትጽፍበታለህ፣ ካታሎግም ታወጣበታለህ። አንዱን እንደው ልበልህ ብዬ ነው። ግን ስራ ይጠይቃል። ከሀሳብ ማመንጨት ጀምሮ ያንቺን አሁን ለምሳሌ ስቅለት የሚለውን ሀሳብ ከዛ በኋላ ያንን ሀሳብ ደግሞ ወደ እነዛ ወደ የተለያዩ የጥበብ ሰዎች ጋር ደግሞ ማካፈል እነሱስ በምን አይን በራሳቸው መነጽር ደግሞ ሲያዩት አሁን ቅድም እያንዳንዱ የጠቀሳቸው ሰዎች በራሳቸው እንደገና ያንን ደግሞ ኮኦርዲኔት ማድረግ ራሱ እንዳልሽው በጣም ጥናት የሚጠይቅ እንደገና ደግሞ ጥናት ብቻ አይደለም፣ ባህሉ ምን ይመስላል፣ ሃይማኖታዊ ተጽዕኖ ምንድነው፣ እነዚህን ሁሉ ማለት በአጭር ጊዜ ውስጥ የሚመጣ ነገር አለ። ሞር እንደውም ይመስለኛል በጣም ክሬቲቭ ስራ ከሌሎቹ ስራዎች ሁሉ የበለጠ ኢቭን ከሰዓሊው የበለጠ ኃላፊነቱም የዛን ኃላፊነትም መጠበብ ማለት ቻሌንጆች አሉ። እንደውም አንድ ጊዜ ስንጨዋወት አንድ እንትን ነግሬሽኝ ነበር አይደል? አንድ ጊዜ አፈወርቅ ተክሌ ተጋብዘው ሜትር አርቲስት አፈወርቅ ተክሌ ተጋብዘው ምናምን ማብራት ጠፍቶብን ምናምን ሁሉ ስትይ ነበርና አንዳንዴ ክሬቲቭሊ ምንድነው ማለት ነው የበቀለ መኮንን ኤግዚቢሽን ነበር። ያም የመጀመሪያው የቅርጽ ወይም ስካልፕቸር ኤግዚቢሽን እንግዲህ በፊት አይታይም ነበር። እሱን ነበር ያደረግነው እና ከቅርጾቹ ጋር በድንጋይ በእንጨት የሰራቸው ቅርጾች ነበሩ፣ ትናንሽ በጣም ትልቅ እንደዚህ እና ከጎን ደግሞ የህፃናት የንድፍ የሚሰራቸው ነበሩ እና በአንድ ጊዜ የሚሰራቸው በጣም ደስ የሚሉ እነሱን ደግሞ በፍሬም አድርገን ኤ4 ሳይዝ እንደዚህ ናቸው። እንግዲህ አንዱም ቅርጽ ብዙ ጊዜ የሚታሰበው ይሄ ቅርጻ ሆቴል ምናምን የሚቀርቡት እንደዚህ ነገር ነው እንጂ እንደ ስነ ጥበብ ውጤት ተብሎ በኤግዚቢሽን መልክ ቀርቦ አያውቅም ነበርና እሱን አደረግንና ልክ 12 ሰዓት ላይ ሊከፈት 11 ሰዓት ላይ በዛን ዘመን መብራት መጥፋት እንደዚህ የተለመደ አልነበረም እና መብራት ጠፋ። ይጠፋል ብለሽ አታስቢ? መብራቱ ጠፋ። የጠፋበት ደግሞ እዛው ሰፈሩ ከኛ ግቢ ውጪ መስመር ተበጥሶ ነው እና መብራት አርብ ቀን ማታ ነበር። መብራት ኃይል ስንደውል አይ ሰኞ አሉን
የልም ሰራተኞቹ ምንም የለም እና ምንድነው የሚደረገው? ከዛ ሰው መምጣት ጀምሯል እና አፈወርቅ ተክሌ ያኔ ደግሞ ትላልቅ ሰዎች ናቸው እና ምን እናድርግ ስንባባል መጨረሻ ላይ በቃ ሻማ ርካሽ ነበረ። ስንት ፓኮ ሻማ ገዛንና ሰው ሲገባ ደግሞ የመብራት መጥፋቱ ብቻ አይደለም፣ ዶፍ ጣለ። ኃይለኛ ዶፍ፣ ክረምት አልነበረም። ቻሌንጆቹ ባንዱ ላይ ከዛ በቃ ሻማ በር ላይ ሆነን ሻማ የበራ ሻማ መስጠት ጀመርና በሻማ ነው ውስጡን ዞሮ ያዩት። ከዛ ለካ ሌላ አይነት እንትን ተፈጥሯል እና ደግሞ ያው መጀመሪያዎቹ አካባቢ ስለሆነ በጣም ፈራለሁ፣ ደነግጣለሁ። ምንም ነገር ሲበላሽ ያስደነግጠኝ ነበር እና ከዛ ግን እየመጡ ማመስገን ጀመሩ። እንዴት ቆንጆ ነው ሁሉ ጊዜ እንደው ኤግዚቢሽን እንዲህ ቢሆን እና በተለይ ጋሽ ወርቁ ጎሹን በደንብ ነው የማስታውሰው። ይሄንን መድገም ያስፈልጋል እስኪሉ ድረስ። ከዛ በማግስቱ የእሁድ ዕለት ጋዜጣ ሲወጣ ተጽፎ ነበር ስለዛ ኤግዚቢሽን እና በጣም የተጻፈው ግን እንዴት ቆንጆ እንደነበረ ነው በሻማ ተብሎ። አንቺ ቻሌንጅ የሆንሽበት ነገር አንደኛ ሆኖ ቁጭ አለ ማለት ነው። ብዙ ነገር ተማርኩኝ። ከዛ ብዙ ነገር ተማርኩኝ። ጨምርልህ ከፈለክ ደግሞ ላፍቶ ሞል ኤግዚቢሽን መጥተን እንደነበር አላቅም፣ ግን ወጥቻለሁ። የላፍቶ ሞል እየተሰራ ሳለ ባለቤትየው ፈቅዶልኝ ሙሉን ህንፃውንና ዋና ቦታውንም ጭምር ኤግዚቢሽን አድርጌበት ነበርና 13 የግልና አንድ የቡድን ኤግዚቢሽን የነበረ የእሸቱ ጥሩነህ ትምህርት ቤት ተማሪዎች አዲስ አበባ ላይ የሰሩት የውሃ ቅብ ስዕሎችን አንድ ክፍል፣ የቀረው ግን ፎቶግራፍ አለ፣ ሸራ ላይም ቅብ አለ፣ ኢንስታሌሽን አለ፣ በየአይነቱ ግድግዳውም ላይ ያለ ሙሉ እና ሲኒማ ቤቶቹ ደግሞ እየተሰሩ ገና አሸዋ ነበሩ እና 3 ሲኒማ ቤት ነበሩ። 3ቱም ሲኒማ ቤቶች ውስጥ የተለያየ ቪዲዮ ምን እንደዚህ በቃ ለኔ ትልቁ ኤግዚቢሽን ያዘጋጀሁት ወይ ኩሬት ያደረኩት እሱ ነው። በአይነትም በብዛትም እና የቦታው ራሱ የሚገርም ነበረ እና ለአርብ ተጀምሮ እሁድ እንዲያልቅ ነበር እና ከ1000 በላይ ሰው ነው የመጣው። ያኔ ደግሞ እንደዚህ ሶሻል ሚዲያ በጣም በተበራከተበት፣ ፌስቡክ አለ ግን ሌላ ነገር አልነበረም። ግን ያው አስኒ ጋለሪ ኤግዚቢሽን ካለ ሰው ይመጣል እየተነጋገረ። በጣም ብዙ ሰው ነበር የመጣው እና ባለቤቶቹም በቃ ለአንድ ሳምንት እንቀጥል ሌላ ዊኬንድ ብለው ራሳቸው ፈቀዱልኝ እና ቀጠለ እና ፎቁ ገና ምንም የክፍሎች ቅርጽ በማይዝበት ጊዜ ነበርና በጣም ትልቅ ነበር እና ቦታውም ይወስናል። ቦታ ሳይ ምን ብናረግበት የሚለው ነገር እና አጋጣሚ ነው እዛም የሄድኩት ቤቱ ሲያልቅ የጋለሪ ቦታ ስለሚኖር መከራየት የሚፈልግ ምናምን ብለው ነው። ግን እኔ ገና ስገባ ሳየው በቃ እኔ አሁን ፍቀዱልኝና አንዴ ሙሉን ላድርግበት ብዬ ከዛ በኋላ ሁልጊዜ ቢኖር ምኞቴ ነበር። አይ የባንክ ዕዳ ያለበት ፎቅ ለእንደዚህ አይነት እንዴት ትጠቂያለሽ አሉኝ እና የተለያዩ ቦታዎች እዛው የተከራየሁበት ጋለሪ የተባለው ቦታ ሳይሆን ከዛ ወጣ እየተባለም የተሰሩ ብዙ አሉ። በጣም ማለት ያው እንዳልሽው ብዙ ዝም ብሎ እንዳልሽው ስዕል መስቀል ብቻውን አይደለም፣ ከበስተጀርባው ያሉ በጣም ብዙ ቻሌንጆች አሉ። እነዛን ሁሉ አልፎ መምጣት እና ደግሞ ቅድምም እንደ መብራቱ እንደመጥፋት መብራቱ ቢጠፋ በቃ ጠፋ ይቅርታ ነበረ ሊሆን የሚችለው። ግን ክሬቲቭሊ አይ ደግሞ ለካ ሌላም ነገር በማድረግ እንደውም ጭራሽ የበለጠ ነገር እንድትሰሪ እንድትጓጉ ማለት ከዛ ወዲያማ ከዛ በኋላ እንደውም የሆነ ተርኒንግ ፖይንት ይሆንሻል። ያንቺም የሆነልሽ ነው የሚሆነውና በጣም ትልቅ ሙያ ነው ለማለት ፈልጌ ነውና ብዙ ጊዜ ስናቅ ምናልባት አንሰማውም። ኪዩሬተር ያው እኛ ተሰቅሎ ምናምን ስለምናይ ሁልጊዜ ደግሞ በመስቀል አይደለም። አንዳንድ ጊዜ መሬት የምታስቀምጥበት ጊዜ አለ። ምሳሌ ልስጥህ። አንደኛው ሰዓሊ ለተወሰነ ቀን
ፖሊስ ጣቢያ እስር ቤት ገብቶ ነበረ ከሰው ጋር ተጣልቶ እንደዚህ እና እስኪወጣ ድረስ ግን ያው ሰዓሊ ስለሆነ ወጣት ነው ወረቀት አምጡልኝ ብሎ ስዕል ሲሰራ ነበረ። ግን ከመሬት የሆነ ነበር የሚሰራው እና ኤግዚቢሽን ባደረግን ጊዜ እነዛን ስዕሎች መሬት ላይ ነው ያደረግኳቸው እና እይታው እንደዚህ ስለሚሆን እና የሚሰጠው እንትን የተለየ ነው እና ሲታሰብ በቃ ስዕል ተሰቅሎ ግድግዳ ላይ ስለተሰቀለ አለቀ አይነት ሀሳብ አለ። ግን እንደ ስራው ነው ራሱ ስራው ይነግርሃል። ሰዓሊውም ምን እንደሚፈልግ ታውቃለህ። ማቀነባበር ነገር ስለሆነ እየተናበብክ ታደርገዋለህ። አሉ ብዙ አቀናባሪዎች ግን ሀገራችን ውስጥ አሉ። በተለይ አሁን ወጣቶች እየመጡ ነው። ቦታዎችን ብዙ እየተከፈቱ ነው። በጣም ደስ ይላል። አቅማቸው ያላቸው ፍላጎት፣ ጉጉት እና በተለይ ደግሞ መድፈራቸው በጣም ደስ ይላል። እንግዲህ ይሄ የኤግዚቢሽን ነገር በዚህ ሁኔታ የተጀመረው በነ አፈወርቅ ጊዜ፣ በነ አለፈለገ፣ በነ እስክንድር ቦጎሲያን ጊዜ በመጨረሻ 50ዎቹ እና በ60ዎቹ በደንብ ነበረ። ግን እንደ ጋለሪ እኔ እስከአየሁት እስከሰማሁት እና እስካነበብኩት ድረስ አንድ አውስትሪያዊ ፒያሳ መሀል ቤልቬደሪ ጋለሪ የሚባል ነበር። ከዛ ደግሞ ለዛ የሚባል ሊሴ አጠገብ ነበረ። ግን ፖስታ ቤትም ኤግዚቢሽን ይደረግ ነበር እነ እስክንድር ያሳዩበት ማለት ነው። ለዛም ሆኖ ግን ቁጥሩ እኮ አነስተኛ ይመስላል። ያኔ በኃይለ ሥላሴ ጊዜ በጣም ትንሽ ነበር። ከዛ በደርግ ጊዜ ከሙዚየም ውጭ አልነበረም እና በጣም እንትኑን የተጫወቱት እነ አሊያንስ እና ጣሊያን ካልቸራል ኢንስቲትዩቶቹ ናቸው። ያኔ በዛን ጊዜ እነ ጋሽ ዘሪሁን እነ ጋሽ ወርቁ እንደዚህ ጥበብ የሚታዩበት ጊዜ ማለት ነው። በኋላ ግን ሴንት ጆርጅ ጋለሪ መጣ። አርትና ኢንቴሪየር ዲዛይን በኩል እኔና ወርቁ ገሹም ነበረ። ባዝ አርት ጋለሪ የሚባል ነበረ። ከዛ ጃኔት የምትባል ገነት ከራሻ ከነበቀለ ጋር የተማረች እሷም ከፍታ ነበር እዛ ቲቶ ቤት አጠገብ። አሁን የሉም ማለት ነው። ፓን አፍሪካን አርት ጋለሪ ከዛ አስኒም መጣ። ከዛ እያለ ቀጠለ። ከዛ ሌላው ምንድነው ሰዓሊዎች ደግሞ በቡድን እየሆኑ ስቱዲዮ መክፈትና እንደዛ ማሳየት መስራት ሀበሻ ስቱዲዮ እና ሌሎችም ይሄ የነ ታምራት ምንድን ነበረ ገዳም እዛ ራስ መኮንን ድልድይ እንደዚህ እያለ ብዙ ናቸው መፈጠር የጀመረው። እንግዲህ እነዚህ በተለይ በፈረንጁ ከ2000 በኋላ የተመረቁ ልጆች ስነ ጥበቡ ትምህርት ቤት የሚፈጥሯቸው የነበረው ነው። አሁን ግን ከዛ ደግሞ ሌላ ጋለሪ የሊሊ ሳህለ በጣም ነው እዛ ጦር ኃይሎች አልፎ ያለው ከጦር ኃይሎቹ በፊት ራሱ ዘነበ ወርቅ ሆስፒታል ጋር ትልቅ የአዲስ ጎማ የነበረው መጋዘን በኋላ ደግሞ እዛ ሰፈር ስለነበር ቀበሌም በደርግ ጊዜ ቀበሌ ነበረ ነው እና በጣም ትልቅ ቦታ ተከፍቶ ነበረ። በኋላ ግን መንግስት ወሰደው። ኩዊንስ ካለበት እዚህ ገባ ብሎ ያለው ነው። አሁን ተዘግቷል እና ግን ብዙ አመት አስተዋጽኦ አድርገዋል። ሌላ ጋለሪ አስኒ ብቻ አይደለም። አሁን ደግሞ ራሱ ሴንት ጆርጅ ጋለሪ ተስፋፍቶ ጎላ ሴንት ጆርጅ አለ። ጎላ ሚካኤል ጋር ልክ በፊት እኔ እንደነበረኝ ፈረንሳይ ፓርክ ውስጥ የድሮ ቤት እንዳልኩት እዛ ደግሞ ጎላ ፓርክ ውስጥ የድሮ ቤቱን አድሰው የመሰለ ጋለሪ አለ። ሌላ ጋለሪ ተዘግቷል። አስኒ ተዘግቷል ከብዙ አመታት በኋላ። ግን አዳዲስ ደግሞ የመጡ አሉ። ለምሳሌ በጣም ወጣቶች ናቸው። ስቱዲዮ 11 የሚባል ጋለሪ አለ። አሁን ቦሌ ሚሊኒየም አካባቢ ነው እና 2 የስነ ጥበብ ባለሙያ ሴቶች ናቸው። በጣም የሚገርም ስራ ነው የሚሰሩት እና ወጣቱን በጣም ያሰባስባሉ። ከዛም ውጭ ምንድን ነበረ ስሙ የፎቶግራፍ ቦሌ ነው ስሙ። ይሄ አቢሲኒያ ሬስቶራንት አካባቢ
አርታዊ ስሙ ጠፋብኝና 2 ናቸው ወንድና ሴት ፎቶግራፈሮች እነሱም የከፈቱት አሉ። ይሄ በቅርብ ያሉ። ከዛ አዲስ ፋይን አርት አለ። አዲስ ፋይን አርት ደግሞ ላለፉት 10 ዓመታት ወይም ከዛ በላይ በጣም ትልቅ አስተዋጽኦ እያደረገ ነው። መሳይና ራኪብ ናቸው። እነሱ ደግሞ በዓለም አቀፍ ደረጃ የኢትዮጵያን ስነ ጥበብ በጣም ገፍተው ያወጡ ሊመሰገኑበትም የሚገባ ነው። እነሱም አሉ። እነሱ በተለይ የሚያተኩሩት ሸራ ስራ ላይና ስዕል ላይ ነው። በአጠቃላይ ፎቶግራፊም አንዳንድ ጊዜ ያደርጋሉ አሉ። አሁን ምናልባት እዚህ ስፋጥጥ ጠፍቶኝ ይሆናል። ብዙ ነው ያወራሽው። ግን አሁን ሳስበው እንደ ሀገር ወይም እንደ ግለሰብ መቼም ግለሰቦቹም የከፈቱትም ግለሰቦችም ተጠቃሚ ናቸው። ግን እንደ ሀገር እንደ ማህበረሰብ ምንድን ነው የሚሰጠው ጥቅም? ማለት አርት ጋለሪዎች መብዛታቸው ምንድን ነው የሚሰጠው ጥቅም? መጀመሪያ ስለ ጥበብ ማሰብ አሁን አንዳንድ ማህበረሰብ ቢኖረው በየማህበረሰቡ ቢኖረው አሁን አዲስ አበባ ላይ ነው በአብዛኛው ያሉት። ግን በጣም ብሎም ይሄ ነገር በመላ ሀገሪቱም ቢሆን እንደ ሀገር ምንድን ነው ትሩፋቱ? ምንድን ነው የሚገኘው? እኔ ከጋለሪው በፊት ማውራት የምፈልገው ጥበብ ምንድን ነው እና ስነ ጥበብ ምንድን ነው ጥቅሙ ብለን ካሰብን ተፈጥሮ ራሱ ጥበብ ነው። እኛም ራሳችን በጥበብ የተፈጠርን ነን አይደለም? አትክልቱም በጥበብ የተፈጠረ ነው። ሁሉም ደግሞ በሚያስደንቅ ሁኔታ ነው። እንስሳውም ሁሉ ነገሩና አዲስ ነገር አንፈጥርም ጥበብ ስላለ። ጥበብ ቢሆን ነው አየርን የማታየው። እሱ ራሱ የሚገርም ነገር ነው። ከዛ በኋላ ለሰው ልጅ ምን ይሰጣል ለሚለው ሰላማዊም ለመሆን ለፍቅሩም ለመኖርም አስተዋጽኦም ለማድረግ በጣም አስፈላጊ ነው እና በትምህርት ቤት ደረጃ ያው እኛ ጋር ልጆች ሆነን ትንሽ ቤት መስራት ምናምን ያስተምሩናል። የግል ትምህርት ቤት ካልሆነ ብዙም አትሄድበትም። ከዛ ደግሞ ሁለተኛ ደረጃ ትምህርት ቤት ስትገባ ምንም ነገር የለም። ከዛ ደግሞ የስነ ጥበብ ትምህርት ቤት አለ። ከዛ ያው ተሰጥኦ ካለ ተፈትነ ትገባለህ እና ያንን ለምሳሌ በጣም የሚያመቻቹ በኋላ እንጃ ስንት ዓመት እንደሆናቸው አረፍታቱ ተስፋ የሚባሉ መድኃኔዓለም ትምህርት ቤት ከመድኃኔዓለም ትምህርት ቤት ውጭ ያሉ ብዙ ሰዓሊዎች ይነግሩሃል ከመፈተናቸው በፊት እሳቸው ጋር እየሄዱ እንዴት ይሰለጥኑ እንደነበርና ልጆችም አሏቸው እንትን ያሉት። ከዛ ምንድነው ትምህርት ቤቱ ያለው በአዲስ አበባ ብቻ። ድሮ ዩኒቨርሲቲም በአዲስ አበባ ነገሩ ጅማ፣ ጎንደር እንደዚህ አለ። ግን በአዲስ አበባ ብቻ በአዲስ አበባ ውስጥም ደግሞ አንድ ብቻ ሆኖ የቀረ ነገር ስለሆነ በጣም ጥቂት ሰዎች ናቸው። ዘፈን ቢሆን ዘፍነህ በድምጽህ የምትወጣው ነገር ነው። አዝማሪ ለመሆን ትምህርት ቤት መግባት አያስፈልግም። በማህበረሰቡም ውስጥ የታወቀ ነው። ባልና ሚስት ማሲንቆ ይዘው መዞር ይችላሉ። ድምጽህ ትምህርት ቤት ሄደህ ተመርቀህበት አይደለም። ስዕልም ቢሆን እንግዲህ ያው በዘር የሚጠናም አለ። በሃይማኖት አካባቢ መጽሐፎች ምናምን የሚሰሩ አሉ። ትምህርት ቤት አልተስፋፋም። እውቀቱ የተስፋፋ ነገር አይደለም እንጂ በአዲስ አበባ ደረጃ ከመጣህማ ስንት ሚሊዮን ነን ብለህ ካሰብክ 0.0000 ነጥብ ምናምን እንኳን ሰርተናልም አለም ማለት አንችልም። እና እንዴት ነው እሱ መጀመሪያ መስፋፋት ያለበት በትምህርት ቤት ደረጃ። ከዛ ምን አይነት ትምህርት ነው የሚስፋፋው የሚለውን ደግሞ ማሰብ ያስፈልጋል። እንደው በደፈናው ያ ትምህርት ቤታችንም ሲጀመር በነበረው ሁኔታ ከውጭ ሀገር በመጣ ፍልስፍናና የስልት አይነት ብቻ ሳይሆን ከኛስ ምን ይወጣል የሚለው መጨመር አለበት ብዬ አምናለሁኝ። ያው የእደ ጥበብን በተመለከተ አንጥረኛ ምናምን እየተባለ በዘመኑ ትንሽ ይባል ነበር። ግን ያንን ራሱ ትምህርት ቤት ውስጥ እንደ ትምህርት ቢሰጥ ከዛ ተነስቶ ደግሞ ወደ ስነ ጥበብ ይሄዳል፣ ወደ ዲዛይን ይሄዳል። ግን ከራስህ ሸክላ ሰሪ ብትሆን ስፌትም ቢሆን ሽመናም ቢሆን ሁሉም ይሄዳል እና አንዳንድ ሰዓሊዎች ያንን የሚያመጡትም አሉ እና ገና ምንም
የተሰራ የለም። ከዛ ጋለሪ በሚለው ሀሳብ ደግሞ ስንሄድ በጣም ውስን ነው። ውስን ይሆንና ስዕል ኤግዚቢሽን ታይቶ ስዕል የሚሸጥበት ነው። ማን ነው የሚመጣው? ማን ነው የሚያየው? ማነውስ ነው የሚገዛው? ወዴትስ ነው የሚሄደው የሚለው ነገር አለና አሁን ሙዚየሞችስ ይሰበስባሉ ወይ? የኛ ሙዚየሞች ምን አቅም አላቸው? ባጀት ለእንደዚህ አይነት ነገር አለ ወይ? ከሀገር ውስጥም እንዳይወጣ ማሰብ ብዙ የሚሰራ ስራ አለ ገና። እንደ ሀገርም ኢኮኖሚውንም የማሳደግ ትልቅ ኃይል ይኖረዋል እና ትላልቅ እንትኖችም ቢዘጋጁ አሁን ለምሳሌ ዳካር ብትሄድ ቢየናል አለ ዳካር በዘመናዊ ስነ ጥበብ ላይ ተመርኩዞ፣ ባማኮ ብትሄድ የፎቶግራፍ አለ አፍሪካ፣ ደቡብ አፍሪካ ብትሄድም እንደዚሁ የስነ ጥበብ አለ እያለ ይሄዳል እና ሞሮኮም አለ። እንደዚህ ነገሮች አሉ እና እኛም ጋር ደግሞ እንደዚህ መምጣት ቢጀምር አንድም የቱሪዝም መስህብ ይሆናል። ግን ዋናው የአፍሪካ ህብረት መቀመጫ ነን እና ኢኮኖሚውንም ያሳድጋል እና እንትንም ይኖረዋል፣ መስመር መያዝ ይጀምራል ብዬ ነው የማምነው። አሁን ቦታ ነው የሚጎለው እና እንደ ፈንዲቃም አይነት ቶሞካ ካፌ ምናምን እንደዚህ በየጊዜው የሚያሳዩት ኤግዚቢሽን አለ። ግን በቂ ነው ለማለት ግን አሁን አዲሱ ነገር አትሊስት በቴሌቪዥን በሬዲዮ ፕሮግራሞች ይዘጋጃሉ እንደዚህ አይነት ነገሮች። ይኸው እናንተም ፖድካስቱ ላይ ጀምራችሁታል። እሱ ይረዳል እና ህፃናት በምን መንገድ ነው የፈጠራ ችሎታቸውን ማዳበር የሚቻለው? ምክንያቱም ፈጠራ ስዕል ሰርቶ ግድግዳ ላይ የመስቀሉ ሳይሆን እንዴት አድርጎ ነው አንድ ችግር ሲመጣ እንዴት አድርገን ነው የምንፈታው የሚለው ነገር ነው እና ይጠቅማል። እና ስነ ጥበብ ማለት ደግሞ ለብቻው የተገነጠለ ነገር አይደለም። ሂሳብ ውስጥ አለ፣ ፊዚክስ ውስጥ አለ፣ ኬሚስትሪ ውስጥ አለ፣ ሁሉ ነገር ውስጥ አለ እና በዛ በስነ ጥበብ አድርገህም ማስተማርም ትችላለህ። ምሳሌ ልስጥህ። አሁን ፈትልን ብትወስድ የእንዝርቱን ኢንጂኒሪንግ ማጥናት ይቻላል አይደለም እንዴ? ፊዚክሱ ከዛ በኋላ የሚሽከረከርበት ምንድን ነው ስትል ካልኩሌት ስታደርገው ምን ስትል የተሰራበትን ስታስብ ከዛ በኋላ እንዴት አድርገህ ነው ጎትተህ ስትለው ጥጡ ምን ማለት ነው ቦታኒካል እንትኑም ይመጣል። እንዲህ ያለ ስለሚሄድ አለን ሁሉ ነገር አለን። ምናልባት ትንሽ ካሪኩለም ላይ መስራት ነገር ይመስለኛል። ምናልባት ትምህርት ቤት ውስጥ ቢገባ ተደራሽነቱ ለሁሉም ተማሪ ያንን አሁን እኔ ብዙ ጊዜ ሳስብ አሁን ብዙዎቹን ጥበቦች ቲያትርንም ብናይ ቲያትር ምንድነው ድሮ ስንማር የጋሃዱ ዓለም ነጸብራቅ ነው። ግን የጋሃዱ ዓለም ነጸብራቅ ብቻ ግን አይደለም ማለት እነዚህ ጥበቦች አዲስም ነገር የመፍጠር አዲስም ነገር የመፍጠር እንጂ ግዴታ ያለውን ነገር አይደለም እየተደረገ ያለውን ነገር ማሳየት አይደለም። ስዕልም ቢሆን ፎቶግራፊም ቢሆን ግን አዲስ ሁሉም ነገር ዞሮ ዞሮ የሚያጠነጥነው መሀል ላይ ያለው ሰው ነው። ሞር ከሰው ጋር የሚሄዱ ነገሮች አዳዲስ ነገሮችን ሞር የመፍጠር ነው። አሁን እንደዚህ አይነት ጋሌሪዎችም ደግሞ ሲበዙ ብዙ ጊዜ አሁን ምንድነው የሚሆነው ብዙ ሰው መሰብሰቢያ ነው፣ መገናኛም ነው፣ አንድነቱንም ማጠንከሪያ ነውና ከጥቅሞቹን ስናስባቸው በኢኮኖሚ ብንልም አንድነትን በመፍጠርም ብንል በተለያየ ጉዳዮች ነው እና ግን አሁን ያለው ነገር ግን አሁን የቅድሙ የተለያዩ አፍሪካ ሀገሮች ተጠቅሽልኝ ነበር በጣም ያደጉ የነ ሞሮኮን የተለያዩ ሀገሮች ተጠቅሽልኝ ነበር ግን እኛ ጋር ገና ነን። ስለዚህ ምናልባት አሁን እንደውም ከአንቺ ተሞክሮ ቅድም የሚያነሳ ነው የአስኒ ሰክሰሶች ምንድናቸው አንዴ ስናወራም ለምሳሌ ብዙ ጊዜ የበጀት ጉዳይ ነው እና አንቺ ደግሞ ሞር በአሁን ስትሰሪ የነበረው እነሱ ነገሮች ብዙም አያስጨንቁሽም ነበር ማለት ምናልባት ክሬቲቭሊ ስለምታስባቸውን አላውቅም። ለምሳሌ አሁን ፈንድ መደረግ ተባለው አንቺ ጋር ኮካ አይገባም ነበር፣ የቢራ ማስታወቂያ አይገባም ነበር። እነዚህ ነገሮች ነገርና አንዳንዱ ገና ካሁኑ ፍርሃት ስላለበት እኔ ገንዘብ የለኝም እንዴት ነው ማረገው እንዴት ነው ሊሆን የሚችለውና ሞር ክሬቲቪቲውን በኋላ ያረገውና ገንዘብን ከፊት ያረገውና ይዘጋበታል። እና አሁን ይሄንን ነገሮች ይመስለኛል እንጂ አሁን እያንዳንዳችን ውስጥ መቼም እምቅ የሆነ እውቀት አለ፣ ክሬቲቪቲ አለ። ግን እንዴት አድርገን ነው ልንወጣ የምንችለው? አንዱ መድረክ የመክፈት ነገር ነው። አሁን ልክ እንደዚህ ይህንን መድረኩን እንድንካፈል እንደምታደርጉን እያለ ልምድም ልውውጥ የሀሳብም ልውውጥ
የተሻለ ነገር ያመጣል ብዬ ነው የማስበው። ግን የግል ጉዳይ ደግሞ አለ። አሁን ለምሳሌ እኔ ያኔ ስጀምረው በእርዳታ ፋንድ እየፈለኩኝ መስራት አልፈለኩኝም። ምክንያቱም ስንዴው እርዳታ ምኑ እርዳታ እና አሁን ስነ ጥበብ ደግሞ ፈጠራ ችሎታም ደግሞ እንደገና እንዴት በእርዳታ ይሆናል አለው። ስፖንሰር ምናምን ሲባል ይሄ የግል ጠባይ ነው። ስፖንሰር ምናምን ሲባል ደግሞ ኮካኮላ መጥቶ ትልቅ ፖስተር ይለጥፋል፣ ጃንጥላ ይሰጠኛል ምናምን፣ ቢራው ደግሞ እንደዚያ ነው። ስለዚህ ያኛ የምንሰራው ነገር ግን ግዙፍ ሆኖ የሚመጣው ሌላው ነው በማለት ነውና ያልቻልኩ ቀን አቆመዋለሁ እያልኩኝ ነው። ግን በጣም በትንሽ ባጀት ነበር የምሰራው። እንደው ወይ ስለቆየሁበት ይሆናል ስሙ የገነነው እንጂ እኔ ደግሞ በዛ ላይ በጣም የምሰራው የነበረው አዲስ ወጣት አርቲስቶች ስለነበረ በሽያጭ ላይ መመርኮዝ አይቻልም ነበረ። ምናልባት የመጨረሻው 7 ዓመት እዚህ 4 ኪሎ ስገባ ቀበና በመንግስት አዲስ ህግ መጥቶ በካሬ ሜትር ነበረ እንትኑ። ካሬ ሜትሩ ትልቅ ከሆነ ከስንት ነው? ከ130 ካሬ ሜትር በላይ ከሆነ ነው አሁን ትዝ አይለኝም፣ ብቻ ካፌ ያስፈልገዋል የሚል ህጉ ወጥቶ ነበር። ስለዚህ እኔ ካፌ መክፈት ሀሳብ ኖሮኝ ሳይሆን ግዴታ ስለነበረ ሌላ ልክ እንደ ጋለሪ ስሞክረው የራሱን እንትን አለና ትንሽ ገቢውን ያስተካክልለት ነበር። ግን እኔ ጋለሪ ያለኝ ተርጓሚ ነበርኩኝ፣ ኮንፈረንስ ኢንተርፕሬተር እና ዋና ገቢ ምንጭ ደሞዜ እሱ ስለነበረ አልፈራውም ነበረ ያኛውን። ግን ደግሞ በትንሽ ባጀት ስለሆነ ነው። እኔ ግን እዚህ ላይ በጣም ማሳሰብ የምፈልገው እኛ ጋር ያለው የስነ ጥበብ ጥራትና ብዛት እና እውቀት በጣም የሰፋ ነው እና ሌላ አፍሪካ ሀገር ብዙም ስለሆነ ሌላ አፍሪካ ሀገር ምናልባት የኛን አይነት ሰዓሊዎች ላይኖራቸው ይችላሉ። ግን የሚከፈትላቸው መንገድ ብዙ ሊሆን ይችላል እና አሁን በቅርብ ጊዜ ያለው ከውጭ ሀገር የመጡ ከጋናም ሊሆን ይችላል ከኬንያም እንደዚህ የኛን ሰዓሊዎች ወጣት ሰዓሊዎች በኮንትራት ያስፈርሙና የነሱን ስራ ያሳያሉ። እና ይሄ የሚያሳየው ምንድነው? እኛ ጋር እሱ አልጎደለንም። አሁን እንትኑን የመፍጠር ነው፣ መስመሩን እንዴት አድርጎ ዘርግቶ የመስራቱ ላይ ነው። እና ስዕልና ሰዓሊ ግን በመጠኑም ቢሆን አቅም አለን፣ በደንብ አቅም ያለ ነው። ትምህርት ቤቱም ቢሆን እኮ ከ60 ዓመት በላይ ነው እድሜው እና ልምዱ ብዙ ነው። ይመስለኛል አሁን አገርም የቆመችው በእነዚህ በሶስቱ ፒላሮች ነው፣ በግለሰብ በማህበረሰብና በተቋም። እነዚህ ምናልባት ሶስቱ እንትኖች ስላልተናበቡ ነው እንጂ ያለን እምቅ ኃይል በጣም ብዙ ነው። ግን ምናልባት አሁን 60 ዓመት የቆየ ተቋም አለ፣ ግን ምን ያህል ሄድን? ግን ስለዚህ ሆነ አንድ ያልተሰራ ስራ እንደሚኖር ይረዳኛል። ማለት እነዚህ ሶስቱ ተቋም ስንል መንግስትም አለ፣ ትምህርት ሚኒስቴርም ሊሆን ይችላል። እነሱ እንደገና ማህበረሰቡ ለእንደዚህ አይነት እውቀት ያለው ግንዛቤ ምን ያህል ነው? ጥማቱስ? ግለሰብ ደግሞ እኔም እኮ ችሎታዬን እንዴት አድርጌ ነው ሞር ማወጣው? እንዴት እኔ ማህበረሰብን የሚጠቅም ነገር እንዴት ላድርግ? መንግስት የሚለኝን ነገር እንዴት ከመንግስት ጋር ደግሞ ተነጋግሬ ወይም ከተቋም ጋር ተነጋግሬ መናበብ ቢኖር አንደኛ እሱ አይመስለሽም ወይ? አሁን እንደ 60 ዓመት ያን ያህል በታሪካችንም ከሌሎቹ አፍሪካ ሀገሮች ረጅም ጊዜ የቆየነንና የእሱ አለመናበብስ አይመስልሽም ወይ? ሶስቱ የግለሰቡ፣ የማህበረሰቡ፣ የተቋማቱ መናበብ ቢኖር እኮ እንዳልሽው መሬቱ ለም ነው፣ የጥበብ ለም መሬት ነው ያለውና ብዙ ነገር መስራት ይቻላልና እነሱን ብናረጋቸው ወደፊት መሄድ አንችልም ወይ? በኋላ ደግሞ አሁን የኛም የዚህ ፖድካስቱም ዓላማ ጥበብ ለዓለም መሻሻል የሚያደርገውን አስተዋጽኦ ነው እንግዲህ እየፈተሸ ያለውና እንግዲህ አሁን ለምሳሌ አሁን ምናልባት በዚሁም እግረ መንገድ የምጠይቀው ለምሳሌ አንቺ ሁሉ ስልጣን ቢኖርሽ አዚ ኩሬተር ስልጣን ቢኖርሽ ምንድን ነበር የምታደርጊው? ሁሉንም ነገር የማዘዝ ሁሉን ነገር የማድረግ ስልጣን ቢኖርሽ ግን ኩሬተር ነሽ፣ ግን ስልጣኑ ግን አለሽ ቢባል እቺን ሀገር ማሳደግ አለብኝ ብለሽ ቪዥን የምታደርጊው ምን ነበር ብለሽ ታስቢያለሽ?
ትምህርት ላይ ምን ነበር ትምህርት ላይ የምታደርገው? ቅድም እንደጠቀስኩት እኔ የኔ ፍላጎት በየትምህርት ቤቱ የስነ ጥበብ ትምህርት ከልጅነት ጀምሮ ቢሰጥ፣ አንድ ከሪኩለሙ ደግሞ የኛኑ ባህልና አሰራር እደ ጥበብን ያካተተ ቢሆን እና ጥናት ተደርጎ ወደዛ ወደ ራሳችን የምንመለስበትና ክፍት የምንሆንበት ባስተሳሰብም። ለምሳሌ እስቲ ስንታችንን መሶብ የምትሰራ ሴት ያየ ነው የምናውቀው? መሶቡ ገበያ ላይ ይመጣል፣ ግን ስንት ሰዓት እንደሚፈጅ እንዴት እንደሚሰራ ምን እንደሆነ የምናውቀው ነገር የለም። እናውቃለን? ጀበናም መምጣቱን ነው የምናየው እንጂ ከጀበናው ጀርባ የት ነው ሄደው አፈር የሚያወጡት? አፈሩ አይነት ሳይንሳዊ የሆነ ትምህርት ይመጣል። አሁን ለምሳሌ ትምህርት ቤት ውስጥ ቅርጽ ስሩ ከተባለ ከዛ ብትነሳስ አሁን አፈሩ ከየት ጋር ነው የሚወጣው? የት ሰፈር ነው? ለምንድን ነው ለሸክላ የሆነው? ምን ቢኖረው ነው? እንዴትስ ነው ተዘጋጅቶ መቆየት የቻለው? ከዛ ስናቃጥል በኩበት አድርገን እናቃጥላለን አይደለም? እና ምንድን ነው እሱ? እንዳልኩ ከትምህርት ቤቱ ምንም ትምህርት ቢማሩ፣ ቋንቋ ብትማር፣ ፊዚክስ ብትማር፣ ምንም ነገር መግባት የሚችል ነገር ነው። እና ያ ነው ይመስለኛል በኋላ የሚከፍትልህ ኢንጂነርም ሆንክ፣ ሐኪምም ሆንክ፣ ሂሳብ አስተማሪም ሆንክ፣ ሰዓሊም ሆንክ በጣም የሚረዳ ነገር ነው። ሸማኔው አለ። ምንድን ነው ያ ሜካኒክሱ ምንድን ነው? ደግሞ ብዙ ጊዜ የሰራንበትና የኖርንበት ስለሆነ ምንድን ነው? ቡልኮ አለ። ወደ ቡልኮ ስትሄድ የሚፈትሉት ወፍራም ነው ማለት ነው። እሱን እንዴት ነው የሚያደርጉት? የዛን ባህል የማጥናቱ እነዛን ነገሮች ብናስፋፋቸው የተለየ ነገር ልናገኝበት እንችላለን። በዛ መልክ ይመስለኛል እኔ ትምህርቱ ላይ ነው የምለው። ልክ ለምሳሌ አሁን ከነገ ጀምሮ ነው ስልጣኑ የተሰጠሽ ብትባል ፕራክቲካል ነገሮችን ለምሳሌ ምንድን ነው ትምህርቱ ላይ ተብሏል፣ ግን ካሪኩለም መቅረጽ አለ፣ የሆነ ብዙ የሚሰሩ ነገሮች አሉ እና ሌሎች አንዱ ትምህርት ላይ ነው መስራት። እንግዲህ ትምህርት ላይ ከተሰራ ምናልባት ውጤቱን የምናየው የረዥም ጊዜ ነው ሊሆን የሚችለው። ግን ባሉት ነገሮችስ ለምሳሌ አሁን የንግዱ ማህበረሰብ ምንድን ነው ማድረግ ያለበት? ማህበረሰቡ ምንድነው? እድሮች ምንድነው ማድረግ ያለባቸው? አላለ እነሱን ነገሮችን እንዲሁ አንቺ ቢኖች እንዲያረግ እንዲያረግ እና ዞሮ እንትኑ እንድናየው ነው። ሀገራችን ምን ትመስላለች? በየቀበሌው ቦታ ቢኖር ደስ ይለኛል። ኦኬ ልክ እንደሱ አይነት በየቀበሌው ቦታ ቢኖር ልጆችን የሚያሰባስብ እና ይሄ ማህበራዊ የሆነ ነገር ስለሆነ ለምሳሌ እዛ አካባቢ ሸክላ ሰሪ ቢኖር ወይም ከውጭም ቢሆን የምትመጣው ምን አለበት ቅዳሜ ልጆቹ እዛ ሸክላ ቢሰሩ፣ ስፌት ቢሰፉ፣ ወንድ ሴት ሳይል እና እንደዚህ አይነት ይሄ ስፖርት ቦታዎች አሉ ብዙ የኛ አይደለ? ቲያትርም አለ፣ የሙዚቃ ምናምን የሚል አለ። ይሄኛውም ቢኖር እነሱም አላደጉም፣ ግን ባያድጉም አሉ ተቀብለናቸዋል። እና ከዛ ስለ አስተማሪ ደግሞ ይኖራል። አሁን ለምሳሌ ለአንድ 3 ዓመት እዛ የእንግሊዝ ቤተክርስቲያን ያለበት ያለው ኮንዶሚኒየም ግንፍሌ ኮንዶሚኒየም 5 ፎቆች ብቻ ናቸው እና እዛ አንዱን አፓርትመንት ተከራይቸው ነበረ እንደ ስቱዲዮ። እና ፕሮግራሙ ምንድን ነበር የፈጠርኩት ፕሮግራም? እዛው ግቢ ውስጥ ላሉ ልጆች ቅዳሜ ይመጣሉ እና ቮለንቲር የሚያደርጉ ደግሞ ሰዓሊዎች አግኝቼ ነበረ። እነሱ ስዕል ያስተምሯቸዋል፣ መጽሐፍ ያነባሉ፣ ፊልምም የሚታያለ እና ግቢ ውስጥ ደግሞ አትክልት መትከል መስራት እንደዚህ። ከዛ ደግሞ ከውጭ ሀገር ሰዓሊዎች እዚህ መምጣት ሲፈልጉ እዛ እንዲቀመጡ እናደርጋቸው ነበረ እና ከልጆቹ ጋር ይሰራሉ። ይሄ እንግዲህ አሁን አንድ የሆነ ማህበረሰብ ውስጥ ገብተህ የስነ ጥበብ ጠቀሜታውን ታሳያለህ። በልጆቹ ባህሪም ብቻ ሳይሆን በፈጠራ ችሎታውም። ምክንያቱም ነገ የምትፈጥረው ልጅ እንዳልኩ በተለያየ
ኢንጂነርም ሊሆን ይችላል፣ ሐኪምም ሊሆን ይችላል። ያሰፋዋል፣ አስተሳሰብህን ያሰፋዋል ብዬ ነው። ይሄ ስዕል ሰርቶ ስዕል ብቻ በጣም ጎበዝ ሆኖ ስዕል ላይ የሚሰቅለው ብቻ ሳይሆን በአጠቃላይ በኑሮ ውስጥ ቀን በቀን የሚገባ ነገር ነው። እንጀራ መጋገር ራሱ እኮ ስዕል ነው። ክብ ነገር ነው የምትሰራው አይደለም እንዴ? በእንጀራ መጋገር ውስጥ እኮ ስንት ፍልስፍናም አለ፣ ስንት ግጥምም ይወጣዋል። እና ይሄ ስዕል የሚለው ነገር ከሁሉ ጋር የተያያዘ ነው። በጣም ሁሌ እንትን ይመስለኛል ዳይኮቶሚ ስለምናደርገው ይመስለኛል። ስዕል ሌላ ነገር ነው፣ የኛው ትምህርት ሌላ ነገር ነው ምናምን ብለስ፣ ግን ሁሉንም ኮምባይንድ ስናደርገው ለምሳሌ በእንጀራ መጋገር ውስጥ የምናውቃቸው እውቀቶች እዛው ሂሳቡ አለ፣ እዛው እንዳልሽው ቅድም ፊዚክሱ አለ ምናምን። አሁን ለብቻ እንጀራ መጋገር ሌላ ዳይኮቶማይዝ ስለምናደርገው ጥግ ስለምናስይዘው ዘጋና ዘጋ ስለሚረቅጡ አናውቅም። ግን እነዚህን ነገሮች መውር ብናገኝ አንተ ሐኪም ለመሆን ወይም እዚህ ጋር ፕሮግራሙን ለመስራት ወይም ፋርማሲስት ለመሆን እነዚህን ሁሉ ነገሮች ስታብላላቸውና ስትኖራቸው ነው። ግን ለብቻው አውጥተህ ደግሞ ይሄ ነገር ይጠቅማል ብለህ ስላላሰብከው ነው እንጂ ማንኛችንም ከዛ ንጹህ አይደለንማ። እንጀራ አልከው እኮ ምጣዱ እንዴት ነው የሚሰራው? ክብ ማለት ምን ማለት ነው? ለምን 4 ማዕዘን አልሆነም? እሺ እና 4 ማዕዘን ብሞክረውስ? በትራያንግል አድርጌ እንጀራ መጋገር ብሞክርስ? እንደ ምሳሌ ነው። በሸክላም እንደዚህ ነው። ለምሳሌ ምህረት ዳዊት የምትባል ሰዓሊ ያለች ሸክላም የምትሰራ እና አንድ ጊዜ ኤግዚቢሽን ነበረን እና ጀበናዎቹን ስትሰራቸው ብዙ ጡት ነው የሚባለው አይደል? ጀበና ብዙ አድርጋ የሰራችው ጀበና አለ። እንደዚህ ወይም ደግሞ እንስራዎችን ከሆነ የምትደራርባቸዋል እና ሴትን ይገልጽልኛል ብላ ስለምታስብ ነው። በጣም ጥሩ። አንድ ቅድም ስታነሽ አንተ ሲለኝ ብዙ ጊዜ አንዳንድ ስራዎችሽ ሞር እነዚህ ሴትነትን በጣም የሚገልጹ ምናምን ስራዎችን ታንሰረና ምን ስለሱ ትንሽ ብትነግሪኝ። እንግዲህ በስነ ጥበብ ዓለም ውስጥ የሚሰራቸው ነገሮች ያው ከደጠቡም ጋር የሚያያዝ ነው። አንዱ ዋናው ጥጥ መፍተል ወዳለሁኝ ልጅ ሆኜ ነው የተማርኩት። ግን ፈትዬ እውነት ለመናገር አሁን ትልቅ ኮንኮዲያ ፈትዬ ነጠላ ማውጣት አላውቅም። ምክንያቱም እኔ መፍተሉ ላይ ነው። ጥጥ መፈልቀቅ ወዳለሁኝ እና መፍተል ወዳለሁኝ። መስመር መስራት ደስ ይለኛል። በአየር ላይ መስመር ነው የሚታየኝ። መጠምጠሙ ደስ ይለኛል እና ብቻዬን ሰው ነው እንደዚህ አይነት ነገር መስራት የምወደው እና በጥጥ መሀል ነው የምኖረው። አሁንም ቢሆን እንዴ ተፈለቀቀ ጥጥ በየቦታው ቤቴ ውስጥ አለ። ለምን ብትለኝ ነገር ኢንስፒሬሽን ነው የሚሰጥሽ ጥጥ መፍተል? በጥጡ ጋር ያለው መጽሐፍም ሊወጣው ይችላል እና እጽፋለሁ፣ ግጥምም ሊሆን ይችላል፣ አንዳንድ ትረካዎችም ሊሆኑ ይችላሉ፣ ስለ አስተዳደግ ሊሆን ይችላል፣ ስለ ቤት ሊሆን ይችላል። የሚመጣው ራሱም በአንተ በኩል ማለት የሚፈልገው ነገር እዛ እየተፈተለ እየተፈለቀቀ ሳለ ይመጣል። ፎቶግራፎች ሊሆኑ ይችላሉ እና ኤግዚቢሽኖች በዚህ መልክ ነበሩሻል። ስካልፕቸሮች፣ የጥጥ ስካልፕቸሮች፣ ኢንስታሌሽን፣ ፎቶግራፎች፣ ቪዲዮም እንደሱ። አሁን ይሄ በተለይ ኢቭን ማየቱ ራሱ የሚሰጠው ነገር አለ፣ ውበቱ አለ። ያንን ኢንስታሌሽን ሞር ማየቱ ከዛ በላይ ደግሞ ሲምቦሉ ማለት ያጥጡ። አሁን ካንቺ ጋር ሞር ማውራትም የፈለኩት የሚሰጠው ሲምቦል ማንነዛ እንዝርቱ፣ መቅጠኑ፣ ላይኑ ምናምን እነዛ ነገሮች ምን አይነት ሲምቦል አሁን ላንቺ ምን አይነት ሰጠሽ? ምናልባት ኦዲየንስ ማናገርሽ ከሆነ እንደው ምን አይነት ስሜት ነው ሞር የሚሰጠውና ደግሞ እንደነገርሽኝ ከሆነ አሁንም ድረስ የጥፈት ያለሽ እና አሁን እኔ ዳንቴልም ሰራል መፍተል ድሮ የቀረ ይመስለኛል። ቤትም እኛም ስናቅ ድሮ ነው እናቀው። ከዛ በኋላ ብዙ ማናየም እና ግን አሁንም እንደ እንትን እስካሁን ድረስ እንደ ሆቢሽ ይዘሽ ደግሞ ሆቢ ብቻ ሳይሆን ውስጡ ግን የሆነ ነገር አለው። መቼም ዳንቴል እንዲሁ ጊዜ ማሳለፊያ አይመስለኝም የምታደርጊው እና ከዛ በላይ ነው። ኢቭን ከኢንስታሌሽኑ እሱ ራሱ ገራሚ ነው። እንደገና ደግሞ ከዛ በላይ ደግሞ ሲምቦሉ ደግሞ በጣም ገራሚ ነው። እና ምን አይነት ስሜት ነው ላንቺ የሚሰጥሽ? ለምሳሌ እኔ አሁን ጥጥን ሳስብ ደግ ነው። የሚያቅፍ ነገር አለ። የሚገርም ነው። ስትነካው በጣም ደስ የሚል ነው። ደመናም ነው።
ያሞቀሃልህም በቃ ደግነቱ ደስ ይለኛል። እሱ ነው። ጊዜም ነው መፍተልም ሆነ ጥጥ ጋር መዋል ማለት ጊዜን ራሱ ይገልጸዋል። የማይመለስ ጊዜ፣ አላፊ ጊዜ እና በሱ ውስጥ ደግሞ ጊዜ ራሱ የሚቀመጠው ምሳሌ ጥጥ እጅጋ ከመጣ በኋላ መጀመሪያ መፈልቀቅ ነው አይደለ? ጥፍጥሬውን ማውጣት ነው እና ያ ጊዜ ነው። ቁጭ ብለህ የምትፈለቀቀው ጊዜ ነው እና በፊት እንደዛ ትናንሽ ነገርና ድቡልቡል የነበረው እየፈለቀቀው ስትሄዳ እየሰፋና ደመና እየሆነ ይሄዳል። ያ ጊዜ ነው አይደለ? ያንን ግን አትመልሰውም። በኋላ መልሼ እንደገና የነበረበት ማድረግ አትችልም። በቃ ሄደሃል። ከዚህ ወዲያ ያለህ አማራጭ ወይ መፍተል ነው። ካልፈተልከው ደግሞ እንደዛ እንዳለ እንዲቀመጥ ታደርገዋለህ። ከዛ ትፈትለዋለህ። ልክ እየመዘዝክ ወደ ክርነት ይቀየራል። በጣም በቃ ይገርመኛል። እንደ አዲስ ሁልጊዜ ይገርመኛል። ክር ካደረግከው በኋላ መመለስ አትችልም እና በዛ ውስጥ ያለው ጊዜ ነው። እንደ ወንዝ ወደ ኋላ ሄድም አይደለም? ይሄም ልክ እንደዚሁ ነው። ከዛ ክር ከሆነ በኋላ ደግሞ የሚሆነውን ይሆናል እና በዚህ ውስጥ ደግሞ ሀሳብ አለ። ሀሳብህ አብሮ ይሄዳል። ሌላው ደግሞ እንትኑም የት ነው የሚተከለው? ማን ነው የሚተክለው? ምን አይነት ቦታ ነው? ምን አይነት ውሃ ነው? ምንድን ነው? የግል ነው ወይንስ በትልቅ የመንግስት እርሻ ደረጃ ነው ወይስ ስንት? እዛ ውስጥ እነማን ናቸው? ምንድን ነው? አንተ ጋር እስኪመጣ ድረስ ምን ሆኖ ነው የሚመጣው? ከዛ ገበያ ስትሄድ ደግሞ ገበያ የፈረንጅ ጥጥ አለ፣ ያበሻ ጥጥ አለ፣ በፋብሪካ ተፈልቅቆና ተዘጋጅቶ የሚመጣ ጥጥ አለ። ባህሪውስ ምንድን ነው? ስትፈትለው ታውቀዋለህ ወይ? ልብስ ላይ እንዴት ሆኖ እና በጣም ይገርማል። እና የሆነ ጊዜ እንደውም ጥፍጥሬውን እንትን ብዬው ነበር፣ ተከልኩት። በብርጭቆ አድርጌ ተከልኩት። ግን ያው አዲስ አበባ ስለሆነ የሚበቅል አልመሰለኝም ነበር። በቀለ፣ ሄደ እና ከዛ ቢጫ ደግ ነው ቢጫ አበባ ይወጣዋል። ከዛ በሶስተኛው ቀን ቀይ ይሆናል አበባ። ከዛ ይከስማል። ከዛ በኋላ ነው መሰለኝ ወደ ጥጥነት ይቀየር የነበረው። ግን አዲስ አበባ ከዛ በላይ መሄድ አትችልም። ጊዜ መሬት ላይም ተክዬ ሞክሬው ነበር እና ካንተ ጋር ያለው ግንኙነት እና ከተፈጥሮ የመጣ ፈጣሪ የፈጠረው እና ከዛ ያለብስሃል። ግን ፖለቲካም ይሆናል። የህንድ ሀገርን ፖለቲካ የጋንዲን ምን ካልክ ከጥጥ ጋር የተያያዘ ነው። ወደ አሜሪካ ስትሄድ ደግሞ ባርነትን ምን ሁሉ የሚያሳስብ የሚገልጽ ትግልን እንትን የሚል ነው እና በየቦታው የጥጥ ጉዳይ አለ እና አያልቅም። አሁን እኮ ምን ወንዝ እኮ ምን ባህር ነው። ከዛ እኔ አሁን ስፈለቅቀው ወይ ስፈትለው በሀሳብ የሚሄዳቸው ነገሮች አሉ። እንደ መሄድ ነው። እንደ አንድ ልቃቂት ቢሆን አንዲት ልቃቂት ውስጥ ስንት መስመር መንገድ ሄጃለሁ ማለት ነው። ወይ አብረን ሄደናል እና በዛ ውስጥ ነው ምናልባት የሆነ ጽሁፍ ይመጣልኛል፣ ልጽፎ እችላለሁ፣ ወይ አስቤ እዛው ልተው እችላለሁኝ። ወይ ደግሞ ተበጣጠሰ። አሁን ለምሳሌ እየፈተልኩት ይበጣጠሳል። አንዳንዴ ይበጠስና እንደገና መቀጠል እድሉ አለ። አንዳንዴ ግን አይቀጠልም። ያኔ ደግሞ መቀበል አለብህ። ወይ ያንን ፎቶግራፍ አነሳዋለሁ። ከዛ ፎቶግራፍ ተነስቼ ደግሞ ሌላ ነገር ልጽፍ እችላለሁ እና ያው ደግነቱ እኔን መቅፍ አድርጎኝ ሁልጊዜ ጨዋታ ላይ ነኝ። ሲከፋኝም ደስ ሲለኝም ግን በጣም ለእኔ የብቸኝነት እንትን አለው። ምን ያህል ሰዓት ያልትቆያለሽ አሁን እሱን ስትሰሪ? አንዳንዴ ረዥም ይላል፣ አጠርም ሊል ይችላል። አንዳንዴ ያጫውትሻል የሆነ በቃ ከሱ ሌላ የምፈልገው ነገር ላይኖር ይችላል እና ሁሉ ጊዜ ስቱዲዮ ገብቼ ላደርገው እችላለሁ። ሌላ ጊዜ ደግሞ ቁጭ ይልና ይጠብቀኛል። ደግ ነው የምልህ ለዚህ ነው። መመለስ እችላለሁ። የሚቀየመኝ ነገር የለውም እና እንደ ሁኔታው ነው። ለምሳሌ ግን የሆነ አመት የአብይ ጾም የነበረ ጊዜ ከእሁድ በስተቀር ቀን በቀን
100 ጥፍጥሬ እስኪደርስ ድረስ የፈለቀኩኝ ያችን 100ዋን ያህል ጥጥ አንድ ልቃቂት ሳላወጣ ከቤት አልወጣም ነበር። እሱም በጠቅላላ 3 ሰዓት ሊፈጅብኝ ይችላል እና ጽፌው ነበረ ሰዓቱን፣ ኪሎውን፣ ምኑን እንደዚህ በቃ ዝም ብዬ ከጎተትኩት ብዙ ነገር ይሄዳል እና ከዛ ህማማት ሲመጣ አላደረኩትም። ስለዚህ ወደ 40 እንደዚህ ያህል ልቃቂቶች አሁንም አሉ ከ100 ጥፍጥሬው ጋር እና በዛ መሃል ግን አንድ ሙሉ መጽሐፍ ወጥቶታል። አዎ እና ፎቶግራፎችም የዛን ያህል ወጥተውታል እና በጥቁርና በነጭ። በጣም የሚገርም እይታ ነው። መቼም ጥጥ ይህን ያህል እኛ የምናውቀው በቃ ያው ልብስ ነው እና ይሄ ሁሉ ታሪክ ነው፣ ሀሳብ ነው፣ ህልም ነው፣ እንዳልሽው ኑሮ ነው፣ ጊዜ ነው። በጣም ትልቅ እይታ ነው። እንግዲህ መቼም ከዚህ ቅድም ሳወራ ነበር ከዚህ ፖድካስት በኋላ እንግዲህ መቼም የጥጥ ዋጋ እንደማይጨምር ተስፋ አደርጋለሁ ያልከኝ እና በጣም ይታል። ሌላ ምናልባት ከዚሁ ጋር ደግሞ የአንቺ ስራዎችን ደግሞ ሞር ሳየው በአብዛኛው የስሜት ህዋሳቶችን በሙሉ የሚዳስስ ይመስለኛል። የሚታይ ነገር አለው፣ የሚጨበጥ ነገር አለው። እንደገና ደግሞ ምንድነው ለየት ያለው ነገር ደግሞ ሞር ያለው ከሌላው የሚበላም ነገር አለው የአንቺ ስራዎች እና በተለይ ደግሞ ምግብና አርትን በጣም ሁለቱን እያዛመድሽ ነው እና ምግብ ወደ አርት ወስደ ነው እንደዚህ ከስነ ጥበብ ጋር አገናኝተን ነው አናውቅምና እንደው የእሱ ተሞክሮች ደግሞ ሞር ብትነግሪኝ እስቲ። በቃ መኖር ራሱ መኖር ነው። ከዛ እንዴት ስነ ጥበብ እንደምትለየው አላውቅም። ከዛ እንደ ፕሮፌሽን የምትወስደው ነገር አለ። ግን እየኖር ነው ያለ ነው ሁሉ ነገሩ ከጥበብ ጋር ነው። ባንፈልግ እንኳን እንዳልኩ ተፈጥሮ ጥበብ ስለሆነ የሚያስደንቅ ነው ሁልጊዜ። እንዴት ነው ወፍኢና አስበው እንዴት አድርጎ ነው እንደዚህ ቀለሙን ያገናኘው ትላለህ አይደለም? አበባም እንደዚሁ ነው እና ምግብም ደግሞ ከዛ የሚመጣ ነው። ከተፈጥሮ ነው ወደ ምግብነት አይደለ? ስጋም ሆነ ወተትም ሆነ ከተፈጥሮ ነው የሚመጣ። በቃ እሱ ነው እና መለየት አስፈላጊም አይደለም ብዬ ነው የማስበው። ምግብን በተመለከተ ምግብ ማለት ምን ማለት ነው? የመጀመሪያው ያው ሆድ ባይኖር ኖሮ ስራም አይካሄድም ነበረ። እውነት ሆድ ባይኖር ኖሮ ደሞዝም አያስፈልግም ነበረ፣ ምን አለፋን ነበረ። ግን ዋናዋ ያቺ ሆድ ስላለች ነው የመጀመሪያው ብዬ የማስበው። ከዛ መስራት የሚለው ነገር ከሆድ ጋር የተገናኘ ነው እና ደግሞ ሆድ ደግሞ ምንድነው? ምግብ ማለት ኤነርጂ ነው። ካልበላህ ደግሞ ሰውነትም ኤነርጂም የለውም፣ አትሰራም። ስለዚህ ቁርኝቱ እዛ ላይ ነው። ከዛ በኋላ ግን ማህበራዊ ነገር ነው። አብሮ መብላት፣ ምን አይነት ምግብ መብላት፣ ተፈጥሮን አካባቢን በሚጎዳ በማይጎዳ የሚለው ብዙ ነገር አለው። እኔ አብሮ መብላቱ በእኛም ባህል ቅድም ስናወራ ከምጣዱ ከእንጀራው ክብ መሆን፣ ቤተክርስቲያኑም ክብ መሆን፣ ቤቱ ጎጆ ቤቱ ክብ መሆን፣ ይሄ ክብ ነገር ድስቱም ክብ መሆኑ ምነው ሁሉ ነገሩ የሚያመጣው ነገር አለ አይደለ? እና እኔ አስኒ ያለ ሐሙስ ምግብ ራሴ ሰራ ነበረ እና ሰው ይመጣል የፈለገውን አንስቶ በልቶ አብሮ ሆኖ በልቶ ይለያያል እና የዛን ጊዜ ስጋ አልሰራም እና ለምንድነው አሁን ቬጂቴሪያን ቪጋን ምናምን እየተባለ ዘመኑ ወደዛ ወደ ዓለም አቀፋዊ ወሰደንና ክብሩንም አገኘ ነው። ግን የኔ ዋናው ዓላማ የነበረው ስጋ ከሌለ ሰው ሁሉ መገናኘት ይችላል፣ በሃይማኖት መከፋፈልም አያስፈልግም። ስለዚህ አንድ ትሪ ላይ ማንኛውም ጊዜ መጣህ አብረህ በልተህ አብረህ እንጀራውን ተቋድሰህ ትሄዳለህ። ከዛ እያለ ሲሄድ ሁልጊዜ ስለ ምግብ አስባለሁኝ። እምነት በጣም የሚገርመኝ ነገር ከቤትህ ውጭ ወጥተህ ብር ከፍለህ ስትበላ ሆድህን የሚያክል ነገር ነው ይዘህ የምትመጣልኝ። ከዚህ የበለጠ ምን እምነት አለ? እና እዛ መጥተህ ስታዝ እኔ የምሰጥህ ነገር ጤና እንዲሆንህ ነው እና ሳንተዋወቅ እምነት አለ። አሁን በአይሮፕላን ብትሄድ እምነት ስላለ ነው፣ በነጁ አይደለም እንዴ? በመኪናም በአውቶቡስም በምን ስትጓዝ በእምነት ነው። እና የምግብ እምነት ደግሞ በጣም ይገርመኛል። ምክንያቱም ሊያሳምምህም ይችላል፣ ሊጎዳህም ይችላል። እና ያ እምነቱ
በጣም በቃ ትልቅ ኃላፊነት ነው ብዬ አምናለሁ እና ቅልል ያለ ነገር ሆኖ እኔም በላውን አንተም ከበላህ ረዴት ይሆናል እና አንዱ እምነት ነው። ሌላ ምግብን እንዴት ነው የምንጠቀምበት የሚለው ለምሳሌ እኔ ሁሉ ጊዜ የሚደንቀኝ ሆስፒታል ውስጥ ምግብ መጥፎ መሆኑ ነው። መጥፎ ባይሆን እንኳን በጣም ጥሩ አይባልም፣ ትኩረት አይሰጠውም። ሆቴል ውስጥ እንግዳ ሆቴል ውስጥ በጣም ያው ስለሚከፍልም ነው አክብሮት አለው እና ምግብ አማርጦ ነው የሚበላው። ግን እኔ ሳስበው ሆስፒታል ነው የበለጠ ከሆቴልም በላይ ሆስፒታል ላይ ነው። ምክንያቱም የታመመ ሰው ምግቡ ትክክል መሆን አለበት እና በፍቅር መሰጠት አለበት ብዬ አምናለሁኝ። ዝም ብሎ የሚወራወራው ነገር እንዳይሆን እና ስገፋው የሆነ ጊዜ ሆስፒታሎች ውስጥ ምግብ እዚሁ አዲስ አበባ ሪሰርች መስራት ጀመርኩኝ እና ሜኑ ማጠራቀም ጀመርኩኝ። ምንድነው የሚበሉት፣ ለምንድነው በስንት ሰዓት እና ብዙውን ጊዜ አትክልትና ፍራፍሬ የለውም። ያው በመጠየቂያ ሰዓት ሙዝና ብርቱካን የሚመጣው ነው እንጂ የለውም። አረንጓዴ ነገሮች ብዙ የሉትም እና ስገፋበት የሆነ ጊዜ ሆስፒታሎችን መጨቅጨቅ ጀምሬ ነበር እንደ ሪሰርች መስራት። ከዛ አማኑኤል ነው ደግሞ በአብዛኛው ያሉትም እነሱ ናቸውና ከዛ ግን አማኑኤል ሆስፒታል የነበረው ዳይሬክተር ሰምቶ መንተሽ እዚህ ሪሰርች መስራት ከፈለግሽ ትቻለሽ አለኝ እና አማኑኤል ሆስፒታል ወጥ ቤት ውስጥ ጧት እየሄድኩኝ ከነሱ ጋር ጧት ሲጀምሩ በ12 ኪሎ ሽንኩርት ነው እሱን መላጥና መክተፍ፣ ከዛ ምግቡን እንትን ማቅረቡንም ምንንም ሁሉንም ያልኩ አየሁኝ ምን እንደሚል እና ውጤቱንም አቀረብኩኝ እና አንዳንድ ነገሮችም በኋላ ሳይ በዛ መሰረት የተሻሻሉ አሉ። ግን ውጭ ሀገርም ቢሆን የሆስፒታል እንደው አሁን ዝም ብለ ለማንበብም ብትፈልግ የሆስፒታል ምግብ እንደውም የውጭ ይብሳል። ምክንያቱም አንድ ምንድነው ሴንትራል ኪችን ኖሮ ከዛ ነው እንትን የሚሉት። ስለዚህ የተሰራ ምግብ የኛ ሆስፒታል ውስጥ ራሱ መሰራቱ ግን ባጀት እንዴት ነው ምንድነው? አሁን ለምሳሌ የሜዲካል ትምህርት የሚሰጥባቸው ሆስፒታሎች ሲሆኑ ለተማሪዎቹም አለ ማለት ነው እና የተማሪዎቹ ባጀትና የህመምተኛው ባጀት እኩል አይደለም። ስለዚህ ተማሪዎቹ ቁርስ እንቁላል ሁሉ ሊያገኙ ይችላሉ፣ የህመምተኛው ግን ላያገኝ ይችላል፣ ዳቦና ሻይ ሊሆን ይችላል። እና ከዛ ደግሞ ምን አይነት በሽታ ነው ያዘህና ምን አይነት ምግብ ነው የሚያስፈልግህ የሚሉት ነገሮች ሁሉ አሉና እነዛን ሰርቻቸው ነበር። ከዛ በኋላ ደግሞ የመንግስትም ለውጥ ከመጣ በኋላ የሆነ ጊዜ ጤና ጥበቃም ነበሩት ሰምተው እንደገና ተጠርቼ ነበርና እድሉን አግኝቼ በየሆስፒታሉ እየሄድኩኝ መረጃዎች እንድወስድ እና እንድሰራ ምናምን ተደርጎ ያንንም ሰርቻለሁኝ እና ምግብ አብረህ ነው ሁልጊዜ አይደለም ገበታም ላይ አሁን በሹካና በቢላ ቢሆን ብቻ መብላት ደስ አይልም አይደለ እና ከዛ በላይ ብለህ ስትጎትተው ከዛ የምግቡ አይነት ራሱ የሚገርም ነው። ያችን የምታክል ጤፍ እንትናም ገልጿታል መሰለኝ አዳምረታ ያችን የምታክል ጤፍ የት ጋር እንደምትደርስና ስራውና ስንት ሰው እንደሚል በርበሬም ሳይፈጭ አይሆንም ሽሮ የሚሰጣውም እንዲህ ያልክ ትሄዳለህ። የወንዝ ዳር አትክልቱም ምኑም እና ከስነ ጥበቡ ውጪ አላየውም እና እንደ ፕሮግራም ደግሞ ምንድነው ለምሳሌ በምግብ ዙሪያ ጉርሻ እንግዶችን መጥተው ከሆነ አሁን በጣም የተለመደው ሰርግም ምንም ከሆነ የትም ቦታ ያው ቡፌ ነው የሚደረገው እና የራሳችን አንዳንድ ሳህን ነው። ግን በትሪ ቀርቦ ጉርሻው ቢኖር ምን ማለት ነው? ጉርሻ ማለት ምን ማለት ነው? እምነት አይደለም እንደሆነስ እና ይገርመኛል። በሁለታችን መሃል ምግብ የእምነት ዋናው ሲሆን እነሱን ነገሮች ያስባቸዋለሁ። ያው እንደሚታወቀው እኛ ሀገር ምግብ እምነትም ነው፣ አንቺ እንዳልሽው ፖለቲካ ነው፣ ሃይማኖት ነው፣ ኢኮኖሚ ነው እና በጣም ብዙ ነገር ነው እኛ ሀገር ምግብ እና
ደግሞ ጥበብ ደግሞ ከነዚህ አይነት ነገሮች ጋር በጣም የተዛመደ ነው እና ብዙም አልተሰራበትም ብዬ አስባለሁ። እና ኢቭን ምግባችን ራሱ በጣም ገና ብዙ መሰራት ያለበት ይመስለኛል። እና ግን ስቲል አሁንም እነዚህ ጥበብና ምግብ ደግሞ አልተገናኙም። ያው በቃ ምንም አሁንም ስጋ ቤት ብንሄድም ምንም የተሻለ ነገርም አናገኝም። ሌላውንም ነገር ግን አሁን አንቺ ጋር ደግሞ እዛው አብሮ ጥበብም አለ። እንደገና በራሱም ጥበብ ነው። እንደገና ደግሞ ሌሎች ከጥበቡ ጋር ደግሞ ጎን ለጎን እየበሉ ምን እያሉ ጥበቦችን ደግሞ ሞር አፕሪሼት ማድረግ ቅድም እንዳልሽው ስትበይ ደግሞ በደንብ ታያለሽ ምናምን እና እሱም የራሱ የሚሰጠው ኢነርጂ አለና በጣም ትልቅ እይታ ነው። ግን እንዴት ነው ከተማችን ውስጥ ግን እንደዚህ አይነት ምግብና ጥበብ መብዛት አለባቸው ብዬ አስባለሁ። አንቺ እንዴት እንደምታስቢው አላውቅም። ድሮ ማስኒ ሲሰራው በነበረ ጊዜ አልነበረም። ግን አሁን ከዛም የመጣ ነገር ነው። አብዛኛው ቦታ ጋለሪም ከተከፈተ ኤግዚቢሽንም ያለበት ቦታ ምግብም በዛ እይታ ነው ወይ ምግቡ አለ። ቢሆንም ባይሆንም ግድ የለም ያ ነገር አለ። ከዛ ወደ ጥበብ ሲባል እንግዲህ አሁን የሚታሰበው ያው ይሄ ሼፍ መሆን ትምህርት ቤት ገብቶ ተመርቆ ወጥቶ አብዛኛውን የውጭ ሀገር እንትን ነው። ከዛ ከኛ ጋር የምንቀላቅለው እንዲህ የምናደርገው ቁጥብ አድርገን የምናቀርበው ሊሆን ይችላል። አቆራረጡ ምናምን ሊሆን ይችላል። እሱም አንድ ዘርፍ ነው። ከዛ ያው ከዋጋውም አንጻር በጣም ውዱም አለ እንትኑም አለ። ግን ጥበብ ያልሆነ ነገር የለም ብዬ ነው የማስበው። ለምሳሌ ዋናው ባህላዊ ምግባችን ዶሮ ወጥ ከሆነ ዶሮ ወጥን ማጥናት በትምህርት ቤት ውስጥ ማጥናቱ ራሱ ሽንኩርት ማለት ምን ማለት ነው? የሽንኩርትስ አይነት አለው እኮ የኛ ሲሆን ለዶሮ ወጣች ትንንሿ ሽንኩርት ከሆነች ምንድነው ኬሚካልም ቢሆን ምኑም ቢሆን አከታተፋችንም የትኛው ነው? የቢላው ዘር ራሱ ይሄ በባሌስትራ የሚሰራው እና እንትኑ መክተፊያው ራሱ ምንድነው? ብናጠናው ዶሮዋንስ ብናጠናት እንዲህ ያለ መሄድ ይችላል። በቃ ወደ ጥበብ ትቀይረዋለህ። ከዛ ትገጥምበታለህ፣ ትዘፍንበታለህ። ደግሞም ተደርጓልም እንጂ ሆዴ የሚባል ነገር ፍቅርን መግለጫ አይደለም እንዴ? ከዛ በኋላ እንግዲህ ባለሙያ ምናምን ይባላል። ግን ሁሉን ነገር እንትን ብንለው ምናልባት ይሄ ዶሮ ወጡ ሌላም ነገር ይዞ ሊመጣ ይችላል። ምሳሌ ነው። እና ግን ግዴታ ስነ ጥበብ ኤግዚቢሽን ያለበት ቦታ ሁሉ ምግብ ይኖር የሚል ነገር ጨርሶ መኖርም ያለበት አይመስለኝም። እንደ ፍላጎት እንደ እንትን ነው። በጥበብ ደረጃ ያው እንዳልኩት አሁን በተለይ ወንዶች ናቸው ሼፎቹ። እኛም ሀገር እንደሱ አለ። ይሄ ማብሰል ጥበብ ማለት ነው። ምን ከምን ጋር ማብሰል ማለት ነው። ግን ምን አውቃለሁ ዳቦን ወስደህ በኮባ በእንጨት መሬት ላይ ሆኖ ተጋግሮ በገበር ምጣድ ተጋግሮ ከሆነ ስለ ሽታው ብቻ ልታስብ ትችላለህ። ስለ ሽታው ብቻ አስበህ ወደ ጥበብ እሱን ትቀይራለህ። ገጣሚዎች ብዙ ጊዜ ያደርጋሉ። ገጣሚዎች ናቸው በዚህ የምታየው እና አንተስ በምን ትገልጸዋለህ የሚል ነው። ሁሉንም ነገር ካሰብከው ሽታ ካሰብክ ልታመጣው ትችላለህ። በሶ ብላ ከሸተተህ የምታስበው አለ እና በሶ ብላውን አይደለም የምትጽፈው። ወይ የእናትህን ሽሮ ይሆናል ያ ሽሮ ከሰሉ ላይ ተክተክ ሲል ምናምን ወይ አንድ ቀን ጎንበስ ስትል ምናምን ጧብሎ አይነህን እንትን ብሎት ይሆናል። የሆነ ነገር ሊመጣ ይችላል እና የማሽተት የመንካቱ እንጀራ ስትነካ እንጀራ በሹካ ብትበላው ምንድን ነው የሚያመጣው? አለመንካትህ በመሃል እንደ ጓንት ተጠቀምክበት ማለት ነው። ምን ማለት ነው እያልክ ማንንም ነገር እንግዲህ ወደ ውስጥ እየነካኸው እይታው በማየት ምንድን ነው የሚመጣው? በመቅመስ በርበሬ እንዲህ ያቃጠለን እንዴት እንደምንወደው ቃሪያ እንዲህ ያቃጠለን ኑሮ እንዳላቃጠለን ሁሉ እንደሱም ልታስበው ትችላለህ። እና ይገጥሙበታል፣ ዘፈን ይዘፈንበታል። ከዛ መፋቀሪያ መጣያም ሊሆን ይችላል። መድኃኒት በጣም መድኃኒት ነው። ምግብ በተፈጥሮ መድኃኒት ነው። ዝንጅብል ምንድን ነው? ከሽታው ከምኑ ሊባል ይችላል። እና እሰራበታለሁ ወይ አስብበታለሁ ወይ ቆዝምበታለሁ ካልክ እንደ ጥጡ ነው። ሁሉም ነገር አለው። ቅድም አንስተነዋልና ዋናው የዚህ የፖድካስታችንም ዋና ዓላማው ጥበብ እንዴት አድርጎ ነው ላለመሻሻል ዓለም
ለተሰበረችው ስብራት ዓለም ብቻ ሳይሆን ሀገራችን ብቻ ሳይሆን መንደራችን ሳይሆን ቤታችን ብቻ ሳይሆን እኛ ራሳችን እያንዳንዳችን ታመናል ብዬ አስባለሁና ጥበብ ደግሞ የራሱን የሆነ ሂሊንግ ፓወር ያለው ይመስለኛል፣ የማዳን ኃይል ያለው ይመስለኛል። እና እሱን እንዴት ታይዋለሽ የሚል ጥያቄ ነው። ከባድ ጥያቄ ነው። እኔ መልሰዋለሁ ብዬ አላስብም። ግን ለመሞከር ከኪሩቲንግ ጋር ሊሆን ይችላል፣ ከፔይንቲንግ ጋር ሊሆን ይችላል፣ አንቺ ጸሐፊ ነሽ፣ ከተለያዩ አንቺ ካለሽበት የጥበብ ዘርፍ አኳያ እንዴት ታይዋለሽ የሚል ነው። እኔ ያው ደጋግሜ የምለው ምንድነው ጥበብ ጋር እየኖርን ነው። ጥበብ ሲባል እንደዚህ ለብቻ የተቀመጠ ነገር አይደለም። በቃ ተፈጥሮ ራሱ ጥበብ ነው። እኔ እናንተ አለመማሰላችን እኮ ጥበብ ነው። የሚገርም ነው። አንተ ወንድና ሌሎች ብዙ ወንዶች አሉ፣ ሴቶች አሉ። ግን እኔ አንድ ብቻ ነኝ ያለሁት፣ አንተም አንድ ብቻ ነህ። ጥበብ አይደለም እንዴ? እንዲህ እያለ ነው ሁሉ ነገር የሚሄደውና ያንን ለማስተዋል እንትን ይፈልጋል፣ ሰላም ይፈልጋል፣ አብሮ ማስተዋል ያስፈልጋል። አሁን ፀሐይ ስትጠልቅ ምናምን ሁላችንም ደስ ብሎ እናያታለን። ጨረቃዋ ስትሞላ እንደዚሁ ነው። ፀሐይ በጣም ስታቃጥል ደግሞ ቤት እንገባለን። እንደዚህ እያልን ነው አይደለም? እና ደስ የሚሉን ነገሮች ሁላችንም አብረን ደስ የሚሉን ነገሮች በጣም ብዙ ናቸው። እዛ ላይ ብናተኩር አንድንም እና ብንንከባከብ። አሁን ወንዝ ያየህ እንደሆነ ወንዙ አሁን እንግዲህ በዚህ በአዲሱ ፕሮግራም ይሻሻላል ብዬ ነው የማስበው። ግን እኔ የምኖረው ራሱ ወንዝ አጠገብ ነው። ግን ምንድነው የፋብሪካውም የምኑም ወንዝ መሆኑን እስክንረሳው ድረስ ማለት ነው ፈሳሽ መሆን ሲጀምር። ለምን ከተፈጥሮ አንፃር በጥበብ የተፈጠረ ውሃ የሚገርም ነገር ነው አይደለ? ከዛ ደግሞ አይመለስም፣ የሚሄድ ነው፣ መንገደኛ ነው እና ንጹህ ነው። ዝናብ ሲመጣ ግን ከአፈሩ ጋር ተቀላቅሎ ቀይ ይሆናል አይደለ? ግን አሁን ጥቁር ፈሳሽ ነው የሚሄድበት። እና ምን ስናደርግ ነው ይሄንን ያደረግነው? ስለዚህ ለአገር መታመም ምናምን ወይ ሰላም ምናምን ለማለት ተፈጥሮ ላይ እንዴት ነው የምንሰራው? ከደሞ ቆሻሻው ራሱ ይነግረናል ማለት ነው፣ ያለንበትን ሁኔታ ይነግረናል ማለት ነው። ስራችን እኮ ነው፣ ራሳችን ነው። ከዛ በኋላ ዘመናዊ መሆንና የተሻለ ኑሮ ለመኖር ከብዛታችንም አንፃር ከንብረቱም ከምንም አንፃር ተብሎ ደግሞ የምንሰራቸው የግንባታ አይነቶች አሉ። ሲሚንቶ አለ፣ አስፋልቶ አለ፣ ምን አለ። ያስ ምንድነው የሚወስደው? ወፎቹስ ምን ይሆናሉ? አሁን ያ በተደረገ ቁጥር ዛፉም ሲቆረጥ ሲሚንቶም ሲሰራ ምን ሲል ጅቦቹስ የት ነው የሚሄዱት? በተወረረ ቁጥር እንግዲህ ስለ ጅብ አናስብም። ጅብን ስናስብ እንፈራዋለን፣ ብናገኘውም የምንገለው ነው። ግን ጅብ ራሱ አንድ እንትን ቢኖረው ነው አይደለም? ያው እኛ ምናልባት በደንብ ጥቅሙ ባይኖረው በቃ መጥቶ ነው የተፈጠረበት ዓላማ አለው። መቼም ለዛ አይፈጠርም ነበር። ሰው ሊበላ ምናምን ላይሆን ይችል ይሆናል። እኛን እሱም ግን ያው ራሳችንን መጠበቅ አለ። ምክንያቱም ሊበላን ይችላል። ግን እነዚህ ነገሮች ይሄ ከተፈጥሮ ጋር ያለውን ነገር ኃላፊነት እንዳለብን አይተን መመልከቱ ነው። እንግዲህ ጥበብን መጀመሪያ ማክበር ማለት ራሱ ተፈጥሮን ማክበር ነው። በጥበብ ይሁን ጥበብ ነው። ደግሞ ጥበብ ማለት ምን ማለት ነው? እውነትም ለመናገር ከሆነ አንተ ጥበበኛ ነህ ከተባልክም ሰዓሊም ሆንክ ምንም እውነት ለመናገር በአንተ ውስጥ ያልፋል። አንተ ድልድይ ነህ እንጂ አንተ አይደለህም ጥበቡ ወይም ጥበበኛው። በቃ አንተ ለዛ ተመረጥክ ማለት ነው። በአንተ ያልፋል። ያንን እንግዲህ የተሰጠህን እንትን መወጣቱ ነው እንጂ ሰርተውም ስትጨርሰው በጣም ቆንጆ ቢሆን መርሳት የሚያስፈልግ አይመስለኝም። እድለኛ ሆነ በአንተ በኩል ስላለፈ ነው። እና ጥበብን ለማምጣት መጀመሪያ ያለውን ጥበብ መንከባከብ ግድ ይላል። እና ከዛ ሰላማዊ ስትሆን ደግሞ የምትጨምራቸው ነገሮች አሉ። ፀሐይ ስትጠልቅ አይተህ ወደ ስዕል ከቀየርካት ወይ በፎቶግራፍ ከገለጽካት ለሌላውም ስታሳየው ምንድነው ሰላማዊ ነው። ከዛ የማወቅ ፍላጎት ማለት በትምህርት ቤት ብቻ ይገደብና ትምህርት ቤት ውስጥ የሚሰጥ የማይሰጥ ይባላል። ግን እርስ በርሳችንም የማወቅ ፍላጎት ይሄ ነገር ከየት መጣ እንዴት ነው የሚለውን ጊዜህን የምታሳልፍበት ነገር
ሰላማዊ ከሆነ ሰላም ራሱ ጥበብ ነው። ስለዚህ በዛ በጥበብ ጎዳና ላይ ሰው መጓዝ ከጀመረ ማድነቅ ከጀመረ ተፈጥሯዊ በሆነ መንገድ ሰላሙም ይመጣል። ጥበብ እኮ አለ እኮ ያንን እንትና ባለባበሳችን ገልጸዋለን አይደለም? በጥልፉ በምኑ ገልጸዋለን። ይሄ ባህላዊ የሆነውን ነገር ጥበብ ሳይኖር ቀርቶ አያውቅም። በሰው እጅም የተሰራው እሺ፣ ለመብያ መሶብ አስፈለገን። ዝም ብሎ አይደለም የሚሰራው፣ በጥበብ ነው የሚሰራው። የሀረር ስፌቶችንም ያቸው እንደው ለምሳሌ ቀሚሶቹንም ደቡብ ሜድ ጸጉር አሰራርም ብትል ምንም ነገር ጥበብ አለ። ጥበብ ለብቻ ሄዶ ትምህርት ቤት የሚፈለግ ነገር አይደለም። ያንን እንዴት አድርጌ ደግሞ እኔ ልጨምርበት ላስፋበት የሚለው ነገር ነው እንጂ ካለ ጥበብ ዓለም የለችም። በቃ ዓለም ራሷ ጥበብ ናት እና ሚስጥር ነው። እኛም ራሳችን ሚስጥር ነን። ከዛ በሳይንስ የምንገልጻቸው ነገሮች አሉ፣ ግን አትጨብጠውም እኮ። ስለዚህ ያንን የማየትና የማክበር ደግሞ የማምለጥም አለ። ዓለም አቀፍ በሆነ ቁጥር የራስህን የነበረህን ከጥበብ የተፈጠሩ ነገሮችን እየተውክ ወደ ሌላ ግዴታ የምትመራበት አለ። ምሳሌ እንስራ ተፈጥሯዊ ነው አይደለ? ውሃም ያቀዘቅዛል፣ ምክንያት አለው። ለእንትን ብቻ አይደለም። ግን ተሸክሞ ውሃ ለመቅዳት የትኛው ይቀላል? ጀሪካን አይደለ? ፕላስቲክ ነው። ውሃውንስ ምን ያደርገዋል? ከዛ እንዲህ ያለ አሁን አዲስ አበባ ውስጥም ራሱ ይሄ በእጅ የተሰሩ ነገሮች ብዙ የሚሸጡበት ለቱሪስት ምናምን የተባለበት ቦታ ታስቦ ነበር። በፕላስቲክ እቃዎች እየተለወጡ ናቸው አይደለ? ያ ፕላስቲክ ደግሞ ከተፈጥሮ ጋር አይዋሃድም አይደለ? ሲሞት እና ጥበባችን ነው እዛ ጋር የሚያመጣን አይደለም? ትክክል ነው። ብዛትና ርካሽ የሆነ ነገር ስንፈልግ የመጣው ነገር አለ። ስለዚህ ራሳችን ላይ የመስራት ይመስለኛል እና ማስበው በቃ ከትምህርት ቤት ጀምሮ ቢሆን ይታነጻል ብዬ ነው ማስበው። እንዳልሽው ነው ከቀደም ውሃው ቆሸሸ ብለሽና ውሃው ለምንድን ነው የቆሸሸው? ከውሃው መቆሸሽ ጋር ኬሚካል አለ፣ ከኬሚካሉ ጋር በሽታ አለ፣ ካንሰር አለ ምናምንና ከዛ ደግሞ ወደኛም መታመም ሞር ይመጣል። እንደ ማህበረሰብም እሱ ራሱ የሆነ የሚያመጣው ችግር አለ። ማህበረሰቡ ከውሃ ጋር የሚያቁርኝቱ ትልቅ ቁርኝት ያለው ነው እና በአንድም በሌላም በኩል አፌክትድ መሆኑ አይቀርም። እንዳልሽው አሁን እያንዳንዱ ሰው ጥበብ እንዴት ሊታደጋት ይችላል ብዬ ሳስብ እንዳልሽው በትምህርት ቤት ውስጥ ገብቶ የጥበብን ምንነት በተለይ ደግሞ ተፈጥሮን የማድነቅ አሁን አንዳንድ ጊዜ ሳስብ ቲያትር ሰው ሲገባ በጣም ሲያስበው ጀምሮ ቲያትር ልግባ ብሎ ሲያስብ ጀምሮ ወረፋውን ሲጠብቅ ቲያትሩን ሲያይ ከቲያትሩ ወጥቶ ምናልባት ወደ 4 ሰዓት አካባቢ ይፈጅበታል እና በዛ 4 ሰዓት ውስጥ እኔ ሀሜት የሚናገር አይመስለኝም ወይ ተንኮል የሚያስለምን እዛው ቲያትር ውስጥ ነው ያለው እና አንዳንዴ ጥበቦችም እንደዚህ ሲበዙ እንደዛ ክፋት ምናምን ሰላም ምናምን እነዛ ነገሮችም ሞር አብረው የሚሄዱ ይመስለኛል። ጋለሪዎች ሲበዙ ምናምን ሰው ወደ ጥበብ በተጠጋ ቁጥር እነዛ ነገሮች በሙሉ እዛ ይማራል። አሁን ውሃ የተፈጥሮን ምንነት ኳሊቲውን ውሃ እንደዛ ክርስቲያል የሆነ ከለር ሲኖረው የሚያመጣውን ነገር ጥበብ ያሳየዋል እና ያን እዛ ውስጥ በሚገባበት ጊዜ እነዚህን ሁሉ ነገሮች የሚያስተካክል ይመስለኛል እና ሰው ከጥበብ ጋር ያለው ቅርበት ሞር አለ። እንዳልሽው ቅድም ጥበብ እንዳለ አለ። ምንም ወደዛ መቅረብ ቢጀምር ምናልባት ሰላም ውስጥ ምናልባት የሚርቀው ሊሆን የሚችለው እንግዲህ በእኔ አገማመት ነው። አንዱ መጀመሪያ ሆድን መሙላት ነው። ሆድን ለመሙላት ደግሞ ሆድ ባይኖር ኖሮ አልኩ ቁጭ ብሎ ፀሐይን ስናደንቅ እንውል ነበረ። ለዛ ደግሞ መሯሯጥ ያስፈልጋል። ችግር አለ እና የኢኮኖሚም ጉዳይ አለ። ምናልባት ያ ሲሟላ ነገሮች ሊቀየሩ ይችላሉ። ምክንያቱም ቁጭ ብለህ ያንን ነገር ለማሰብ ወይ እነዚህ ነገር ለማድረግ ጊዜም ላይኖር ይችላል። ስንት የሚለምን አለ፣ ስንት የሚራብ አለ፣ ስንት ልጆች አሉ፣ ስንት ብዙ ነገር አለ እና በጠቅላላ ማህበረሰቡን እናስብ ከተባለ ከዛ በኋላ ወንዝ ሄዶ መቅዳት አይቻልም። ምክንያቱም ወንዙም ተበክሏል፣ ወፎቹም እንትን ይሉታል። እንዲህ እያለ ነው የሚሄደው እና
ኢኮኖሚያችን ላይ መስራት ያለብን ይመስለኛል። ልክ ኢኮኖሚው ላይ ሲሰራ ልክ እንደ ትምህርቱ የሚሰራ ሁሉም ሰው ጠግቦ ማደር ከቻለ መናጠቅም አያስፈልግም። ወደ ሌላ ማሰብ የሚመርህም ነገር እኮ አለ። ከዛ ደግሞ በሀብታምና በደሃ በኩል ያለው ልዩነት የሚያመጣውም ነገር ሊኖር ይችላል እና ጥበብን እንደ ድልድይ ለመጠቀም ይቻላል እንጂ ጥበብ አለ። ማንም ህብረተሰብ ይዘፍናል፣ ይገጥማል፣ ስፌት ይሰፋል፣ ይጠልፋል፣ ይሸምናል። ለምን? ለመኖሪያ የሚያስፈልጉን ነገሮች ማለት ነው። መብላት፣ መጠጣት፣ ማደሪያ እና ልብስ ነው አይደለም? እሱን እኮ ሁላችንም ተከነንበታል። የትም ሀገር በየትም ዓለም እኛ ጋ እንኳን በአንድ ሀገር ውስጥ ስንት አይነት አለው አይደለ? ያ እንግዲህ ቅርስም ጭምር ነው። ከዛ በኋላ ያንን ግን ቀን በቀን እንደ ልብ ስታገኘው እንትንህም እየሰፋ ይመጣል ብዬ አስባለሁ። ስለዚህ ትምህርትም ኢኮኖሚም ወሳኝ ናቸው ብዬ አስባለሁ እኛ እንጂ ለብቻው ሰው አሁን እኛ እንደምናደርገው እዚህ አዲስ አበባ መሀል ቁጭ ብለን ጥቂት ነን ሳሎች እናቃለን፣ በዶላር ይሸጣል ኤግዚቢሽን የሚለው የትም አያደርስም። እንደሱ ነው የማስበው። ስሩይታ ነው። ፕሮግራማችንም ወደ መጨረስ እየደረስን ነውና እንደ የመጨረሻው አሁን እያደጉ የመጡ አርቲስቶች አሉ ከትምህርት ቤትም እየወጡ ያሉና እነሱን አሁን እንደው አንቺ ብዙ አመት እንግዲህ ስራ ልምድ አለሽ፣ ሀገር ውስጥም አለሽ፣ ውጭም ብዙ ወርክሾፖቹ ላይ ተሳትፈሻልና ለነሱ አሁን እየመጡ ላሉ አርቲስቶች ምን ተስፋ ወይንም ብርታት ምን የምትሰጪው ነገር አለሽ? እንግዲህ አሁን እንደሱ ብለህ ስታስብ እነዚህ በስነ ጥበብ ትምህርት ቤት ውስጥ አልፈው ጨርሰው ወደ ስራና ኑሮ ዓለም ውስጥ የገቡትን ለማለት ነው። ያው አንዳንዱም እንደው ወደ አርቱም እንዲገባ ለምሳሌ እኔ ወደዛ እንድሳብ እዛ ውስጥ አልተማርኩም፣ ስነ ጥበብ ትምህርት ቤት ምናምን አልሄድኩም። ግን እንደው ለአርት ያለኝንም ትኩረት እንዳይማመችም ተመልካቾቻችን ሁሉም ለአርት አሁን ቆም ብለው ማሰብ እንዲጀምሩና አርት ማለት ደግሞ ቅድም እንደተባለው ዓለምን ድልድይ ሆኖ አሁን ዓለም ለተሰበረችበት ነገሮችን ሞር ሊያድናት ይችላል ብለን ካሰብን አትሊስት ሰው አሃ ብሎ ለካ አመለካከቱ በፊት ከነበረው አመለካከቱ ቅድም እንደተባለው ጥበቡ አለ ወደ ጥበቡ የሚቀርብበትን መንገድ እና ያንን ነገር ደግሞ በማሳደግ እንደተባለው ሀገር ኢኮኖሚም ያድጋል፣ እያንዳንዳችንም የማንቀየርበት ምክንያት አይኖርም ብዬ ስለማስብ ነው። አዎ አሁን ለምሳሌ ሙዚቃ ሲሆን የህዝብ ለመሆን በጣም ቀላል ነው፣ ህዝብ ጋር ለማዳረስ። ቲያትርም ቢሆን ፊልምም ቢሆን እንደሱ ነው። ከዛ ወደዚህ ስነ ጥበቡ የፈጠራ ችሎታን የማሳየት ምን ሲሆን በጣም የተዘጋ ነው፣ ትንሽ ነው። እና እንዳልኩት ይህንን ለማድረግ አንድ እንደንትን አለመውሰድ እንደ የማያስፈልግ ወይ የማይረባ ነገር ሆኖ አለማሰብ። እሺ ሌላው ደግሞ ደጋግሜ ነው የምለው በትምህርት ቤቶችም ሆነ በቀበሌውም ሆነ በምንም እድሉ የሚገኝበት መንገድ ካለ መፍጠር ማለት ደግሞ የግዴታ ሸራ ወጥሮ ብሩሽ እና ቀለም አግኝቶ የመስራት ብቻ አይደለም። ድምጽህም እንደሚሆነው ድምጽ ጥበብ አይደለም እንዴ? ታዲያ ሌላውስ ነገር ጥበብ ቢሆን እና ከፈት ያለ አስተሳሰብ ያስፈልጋል። አሁን ደግሞ ያሉን ወጣቶች ከሌሎቹ ዘመን ስታያቸው በጣም ብዙ እድልና ያላቸውና ቀልጣፎች ናቸው። ለምን? ቴክኖሎጂው ይሄ ሚዲያው ሶሻል ሚዲያው ምኑ በቀላሉ ማቅረብ የግዴታ ጋለሪ ተፈልጎ ኤግዚቢሽን የማሳየት እንትን አይደለም። ራሱን ፕላትፎርሙን ተፈጥረዋል። ቲክቶክ ሊሆን ይችላል። ይሄው የቲክቶክን እንትን እያየ ነው አይደለም እንዴ? እና ለበጎ ነገር ተጠቅመውት ብዙ ቦታ ሊያደርስ ይችላል። ከዛ በሴቶችና በወንዶች ያለው ልዩነት አለ። ሁሉ ጊዜ ሴቶቹ አብዛኞቹ ሊገደቡ ይችላሉ ይባላል። ግን ያሁኑ ዘመን ከሌላው ጊዜ ደግሞ የተሻለ ነው እንጂ ያው አንዴ ትዳር ሲመጣ ስራ ምናምን ሲል ነው። ከዛም በስነ ጥበብ ሙያም ተመርቀው ከዛ በኋላስ ለሚለው እንግዲህ የዕለት እንጀራ ያስፈልጋል። የዕለት እንጀራን ደግሞ ሁሉም ሰው ስቱዲዮ አርቲስት ሆኖ ስራውን እየሸጠ መኖር ላይችል ይችላል። ከጎኑ
እቃ ማጠብም ካለ እቃ ማጠብ ነው። ድንጋይ መፍለጥም ካለ ድንጋይ መፍለጥ ነው። ግራፊክ ዲዛይነርም ከተኮነ ግራፊክ ዲዛይነር መሆን ነው። ነርስም ሆኖ ሄዶ ተምሮ እንደገና መስራት ነው። እና ባናካብደው ጥበብ አፍንጫችን ስር ነው ሁሉ ጊዜ እንተነፍሰዋለን። ከዛ ያው ባለሙያ ተብሎ ያ ሙያ ብቻ የሚሄዱበት ደግሞ አለ። እሱም ደግሞ አንድ መንገድ ነው። እና ያንን እንዴት አድርጎ ማበረታታት ይቻላል የሚባለው ሁላችንም መጀመሪያ እንደ ሀገር እንደ ህብረተሰብ ስንቀበለው ነው እንጂ ጥበበኛ ስለነበርን ነው እዚህ ጋር የደረስነው። ማንም ህዝብ እንደሱ ነው ብዬ ነው የማስበው። እና ከሚደባለቀውም ነገር አለ። አሁን ይሄ በዚህ በቴክኖሎጂ ምክንያት ከሌላውም በጣም የመወራረሱ በመቅጽበት ነው የምትወራረሰው። አንድ ነገር መስራት ፈልጋለሁ ብትል ክሊክ አድርገህ የምታየው አለ ሚሊዮን፣ ከዛ በኋላ የምትሰራውም አለ። እንግዲህ እንዲህ እያለ እያዳበረ አንድ የስነ ጥበብ ባለሙያ የራሱን መንገድ ያገኛል፣ የራሱን ቋንቋ፣ የራሱን ድምጽ ይፈጥራል። እና ማንኛቱም ወጣቶቹ ተስፋ አለመቁረጥ ነው። ግን ራሱ ጥበበኛ ማለት መፍትሄ ማግኘት ነገር ነው። ስለዚህ ግግም ማለት አያስፈልግም። በዚህ ጋር ካልሆነ በዛ ለመሄድ፣ ምክንያቱም ስዕልም ሲሰራ ቢሆን ያሰቡትን ይዞ ይሰራና ግን በመሃል ራሱ የሚመራህና እሺ የሚልህ እምቢ የሚልህ ነገር አለ። ካሰብከውም ሌላ ቦታም ሊያልቅ ይችላል። እና ያንን ለቀቅ ማድረግ ነው። እና ህብረተሰቡም ደግሞ መቀበልና ለቀቅ ማድረግ ካለ ይቻላል ብዬ ነው። በጣም ጥሩ ቆንጂት፣ በጣም ነው የማመሰግነው። ታንክ ዩ ቬሪ ማች ሜርሲ ቦኩ ግራሲየስ ብለን እንግዲህ ፕሮግራማችንን እንጨርሳለን። በእውነት ጊዜሽን ወስደሽ ይህንን የመሰለ ትልቅ ነገር ስለ ጥበብ ይህንን ቅድም በመግቢያም ላይ ገልጫዋለሁ። አባስተሽ፣ ፈትለሽ፣ ሸምነሽ እነዚህን ሁሉ ሙያዎች እነዚሁ በዚህ መቼም አንድ ሰዓት ምናምን ብዙም በቂ ላይሆን ይችላል። ግን በዚህ ጊዜ ውስጥ ያለሽን እውቀት እንዴት ጥበብ ላለመሻሻል ሊያበረክተው የሚችለውን አስተዋጽኦ ያለሽን በአንቺ መነጽር የተመለከትሽበትን እንግዲህ ስለተወያየን በእኔም በተመልካቾቻችንም ስም በዚሁ በስራ ባልደረቦቼም ስም ምስጋና በጣም ከፍ ያለ ነው። በእርግጠኝነት ዛሬ ብቻ አይደለም፣ በተለያዩ ጊዜ ደግሞ ተገናኝተን በተለያዩ ጉዳዮች ላይ እንደምንወያይ እርግጠኛ ነኝ። እንግዲህ አብረን ስለነበረን በጣም አመሰግናለሁኝ። እኔ ነኝ የማመሰግነው እንዲህ አይነት እድልና አክብሮት ተሰጥቶኝ እዚህ መድረክ ላይ ቀርቤ እኔም ያለችኝ ትንሽ ልምድ እና ሀሳብ ለማካፈል እዚህ ስላቀረባችሁኝ አመሰግናለሁ። እኛም ምስጋናውን ተቀብለናል። በጣም ነው የማመሰግነው ቆንጂት። ክቡራን ተመልካቾቻችን እንግዲህ ከቆንጂት ስዩም ጋር ያደረግነው ውይይት ይህንን ይመስል ነበር። እንዴት ጥበብ እርስ በራሱ እንዴት እንደሚሸመን እንደሚፈተል እንግዲህ ከቆንጂት ጋር በነበረን ውይይቶች ልንረዳ ችለናል። እንግዲህ ዓለም የምትሻሻልበትን መንገድ በቆንጂት መነጽር ለመመልከት በቅተናል። እንግዲህ ወደፊት ደግሞ በተለያዩ የጥበብ ባለሙያዎች መነጽር ደግሞ ዓለም የምትሻሻልበትን መንገድ ለመፈተሽ እንሞክራለን። እንግዲህ ፕሮግራማችን ለሁላችሁም ተደራሽነት እንዲኖረው ሁላችንም ይህንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ በማድረግ ተደራሽነቱንና ቀጣይነት እንዲኖረው እንድታደርጉልን እንግዲህ ከማክበር ጋር ለማሳሰብ እንወዳለን። በሚቀጥለው ደግሞ በተለያየ የጥበብ ባለሙያ ደግሞ በተለያየ መነጽሮች እስከምንገናኝ ድረስ ቸርን ሰንብት።